ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ በዛሬ ቪዲዮ ይዤላችሁ የምቀርበው ባለፈው ቃል በገባሁት መሰረት ጂፒአርኤስ ዩኤምቲኤስ ፓኬት ስዊችድ ቴክኖሎጂ ፓርት 3ን የተመለከተ ነው። በፓርት 2 የሁለተኛውና ሶስተኛውን ትውልድ ሞባይል ዳታ ኔትወርክ ሞቢሊቲ ማናጅመንት አይተናል። በዛሬ ዝግጅታችን የጂፒአርኤስ ዩኤምቲኤስ ፓኬት ስዊችድ ቴክኖሎጂ ሬዲዮ ሪሶርስ ማናጅመንትንና ሴሽን ማናጅመንትን እናያለን። በራዲዮ ሪሶርስ ማናጅመንት ላይ በዋናነት የምናየው ፔጂንግ ፕሮሲጀርን ነው። አንድ ሞባይል ሳብስክራይበር የፔጂንግ ሲግናል ከመላኩ በፊት ኤስጂኤስኤን ወይም ሞባይል ሳብስክራይበሩ ላይ የሞቢሊቲ ስቴት ይኖረዋል። የስሪጂ ከሆነ ፒኤምኤም አይድል ስቴት ላይ ይሆናል። የቱጂ ከሆነ ስታንድ ባይ ሞድ ላይ ነው የሚሆነው። ስለዚህ በእነዚህ ሁለት ሞቢሊቲ ስቴቶች የሞባይል ሳብስክራይበሩ ከኔትወርኩ የፔጂንግ ሲግናል ሊላክለት ይችላል። ሞባይል ሳብስክራይበሩ ሰክሰስፉል የሆነ ፔጂንግ ሲግናል ከደረሰው በኋላ የሞቢሊቲ ስቴቱን የስሪጂ ከሆነ ከፒኤምኤም አይድል ወደ ፒኤምኤም ኮኔክትድ ይቀይራል። ቱጂ ከሆነ ከስታንድ ባይ ሞድ ወደ ሪዲ ስቴት ይቀይራል ማለት ነው። በፔጂንግ ፕሮሲጀር ወቅት ኔትወርኩ ሞባይል ሳብስክራይበሩን ለመለየት የሚጠቀመው አይዴንቲፊኬሽን ናምበር ፒቲምሲን ነው። በፔጂንግ ሚሴጅ ውስጥ የሞባይል ሳብስክራይበሩን አይዴንቲፊኬሽን የተመለከተ የሚልከው ኢንፎርሜሽን ኢለመንት ኔትወርኩ ፒቲምሲን ነው። ኔትወርኩ ሞባይል ሳብስክራይበሩን በፒቲምሲው ፔጅ አድርጎ ምንም አይነት ሪስፖንስ ካላገኘ በቀጣዮቹ የፔጂንግ ስቴፖች ላይ ኢምዚ ናምበሩን በመጠቀም ሞባይል ሳብስክራይበሩን ፔጅ ማድረግ ይችላል። ኮር ኔትወርኩ አንድ የቱጂን ሞባይል ሳብስክራይበር የፔስ ፔጂንግ ሲግናል ሊልክለት የሚችለው ለምን አገልግሎት ነው የሚለውን ስናይ በመጀመሪያ ደረጃ ሞባይል ሳብስክራይበሩ የፔጂንግ ሲግናል እንዲደርሰው ስታንድ ባይ ስቴት ላይ መሆን አለበት። በቀጣይ ከኢንተርኔት ወይም ከጌትዌዩ የዳውንሊንክ ዳታ ሪኩዌስት ከመጣ በቀጥታ ኔትወርኩ ወይም ኤስጂኤስኤኑ ወደ ሞባይል ሳብስክራይበሩ የፔጂንግ ሲግናል ይልካል። ሞባይል ሳብስክራይበሩ የፔጂንግ ሚሴጅ እንደደረሰው ስቴቱን ከስታንድ ባይ ወደ ሪዲ ስቴት ይቀይራል። በቀጣይ ለፔጂንግ ሪኩዌስቱ ሪስፖንስ ሞባይል ሳብስክራይበሩ ማንኛውንም አፕሊንክ ዳታ ለኤስጂኤስኤኑ ይልካል። የኢንፎርሜሽን ፍሎውን በተወሰነ ደረጃ ብናይ አንድ የቱጂ ሞባይል ሳብስክራይበር ኮር ኔትወርኩ የፒኤስ ፔጂንግ ሚሴጅ ሲልክለት ምን ይመስላል የሚለውን ብናይ እዚህ ጋር እንደምትመለከቱት ኢንቮልቭ የሚያደርጉ ኢንቲቲዎች ሞባይል ሳብስክራይበሩ ቢኤስኤስ ኤስጂኤስኤንን ያጠቃልላል። ኤስጂኤስኤኑ በቀጥታ ከጌትዌዩ ሳይት የዳውንሊንክ ሲግናል ወይም ፒዲዩ የምንለው ሞባይል ሳብስክራይበሩን በተመለከተ ይደርሰዋል። ኤስጂኤስኤኑ በቀጥታ ዳውንሊንክ ዳታውን ከመላኩ በፊት ዩዘሩን የፔጂንግ ሲግናል ይልክለታል። ወደ ቢኤስኤሱ ፔጂንግ ሪኩዌስት ይልካል። ይህ ፔጂንግ ሪኩዌስት በውስጡ ብዙ አይነት ኢንፎርሜሽን ኢለመንቶች ይይዛል። የሞባይል ሳብስክራይበሩን ኢምዚ፣ ፒቲምዚ፣ ኤሪያ፣ ቻናል ኒድድ፣ ኮሱን የተመለከተ ቢአርኤክስ ፓራሜትሮችን ሊይዝ ይችላል። በቀጣይ ቢኤስኤሱ ቀጥታ ስታንድ ባይ ስቴት ላይ ያለውን ሞባይል ሳብስክራይበር ጂፒአርኤስ ፔጂንግ ሪኩዌስት ያደርጋል። ሞባይል ሳብስክራይበሩ የጂፒአርኤስ ፔጂንግ ሪኩዌስት እንደደረሰው ከስታንድ ባይ ስቴት ወደ ሪዲ ስቴት ይቀይራል። ለፔጂንጉ ሪስፖንስ የሚሆን ማንኛውንም ኤልኤልሲ ፍሬም ይልካል ለቢኤስኤሱ። ይህ ኤልኤልሲ ፍሬም ሪሲቭ ሪዲ ወይም ኢንፎርሜሽን ፍሬም ሊሆን ይችላል። ቢኤስኤሱ በቀጥታ ለኤስጂኤስኤኑ ማንኛውንም ኤልኤልሲ ፍሬም ይልካል። ይህ ኤልኤልሲ ፍሬም የፔጂንግ ሪኩዌስቱ ሪስፖንስ ነው ማለት ነው። በቀጣይ አንድ የስሪጂ ደንበኛ በኮር ኔትወርኩ የፒኤስ ፔጂንግ ሲግናል የሚላክለት በምን ሴናሪዮ ነው እና ለምን ፐርፐዝ ነው የሚለውን እናያለን። ሁለት አይነት ሴናሪዎች አሉ። አንድ የስሪጂ ሞባይል ሳብስክራይበር የፒኤስ ፔጂንግ ከኮር ኔትወርኩ ሊደርሰው የሚችልበት አማራጮች ሁለት ናቸው። የመጀመሪያው ሞባይል ሳብስክራይበሩ ለሰርኪዩት ስዊችድ ሰርቪሶች ወይም ለቮይስ ሰርቪሶች ምንም አይነት የአርአርሲ ኮኔክሽን ሳይኖረው በቀጥታ ኤስጂኤስኤን ወይም ኮር ኔትወርኩ ሞባይል ሳብስክራይበሩ ፒኤስ ፔጂንግ ሲግናል ሲልክለት ነው። ሁለተኛው አርአርሲ ኮኔክሽን ሲኖር በቀጣይ የምናየው ነው። በቀጥታ ኮር ኔትወርኩ አንድን ፒኤምኤም አይድል ስቴት ላይ ያለ ሞባይል ሳብስክራይበር የፔጂንግ ሲግናል ይልክለታል። በተመሳሳይ አርኤንኤስ ወይም የራዲዮ ኔትወርኩ ሞባይል ሳብስክራይበሩ አርአርሲ ኮኔክሽን አለው ወይም የለውም የሚለውን ቸክ ያደርጋል። በዚህ በመጀመሪያው አማራጭ ሞባይል ሳብስክራይበሩ ምንም አይነት አርአርሲ ኮኔክሽን የለውም። በመጀመሪያው አማራጭ የሚላከው የፔጂንግ ሲግናል ታይፕ ፔጂንግ ታይፕ 1 ይባላል። ይሄ በቀጥታ ወደ ዩዘሩ የሚላከው በፔጂንግ ቻናል ነው።
በመጀመሪያው ሴናሪዮ ማለትም ምንም አይነት አርአርሲ ኮኔክሽን ከሰርኪዩት ስዊችድ ሰርቪስ ጋር ሞባይል ሳብስክራይበሩ ሳይኖረው የፒኤስ ፔጂንግ ሲላክለት ምን ይመስላል የሚለውን እዚህ ጋር እንደምትመለከቱት ኢንፎርሜሽን ፍሎ ማየት እንችላለን። ሞባይል ሳብስክራይበሩ ይኖራል። አርኤንኤስ፣ ኤምኤስሲ ቪኤልአር እና የስሪጁ ኤስጂኤስኤን ማለት ነው። እዚህ ጋር እንደምትመለከቱት ሞባይል ሳብስክራይበሩ ከኤምኤስሲ ቪኤልአር ጋር ምንም አይነት አርአርሲ ኮኔክሽን የለው። ስለዚህ የመጀመሪያው አማራጭ ነው። በቀጥታ የስሪጁ ኤስጂኤስኤን ዳውንሊንክ ትራፊክ ወይም ሲግናሊንግ ፒዲዩ የምንለው ማለት ነው ከጌትዌይ ሳይድ ለሞባይል ሳብስክራይበሩ ይመጣለታል። የሞባይል ሳብስክራይበሩን ኮንቴክስት ኢንፎርሜሽን መሰረት አድርጎ በቀጥታ ኤስጂኤስኤኑ ለአርኤንኤስ ፔጂንግ ሪኩዌስት ይልካል። ይህ ፔጂንግ ሚሴጅ በውስጡ ኢምዚ፣ ፒቲምዚ፣ ራውቲንግ ኤሪያ፣ ኮር ኔትወርክ፣ ዶሜን ኢንዲኬተር እና ዲአርኤክስ ፓራሜትርስ ሊይዝ ይችላል። አርኤንኤሱ የፔጂንግ ታይፕ 1 የምንለውን በፔጂንግ ቻናል የሚላከውን የፔጂንግ ኢንፎርሜሽን ለሞባይል ሳብስክራይበሩ ይልካል። ሞባይል ሳብስክራይበሩ ፔጂንግ ታይፕ 1 እንደደረሰው ከፒኤምኤም አይድል ወደ ፒኤምኤም ኮኔክትድ ስቴቱን ይቀይራል። ስቴቱን ከቀየረ በኋላ ሞባይል ሳብስክራይበሩ ሰርቪስ ሪኩዌስት ለአርኤንኤስ ይልካል። አርኤንኤስ ኤስጂኤስኤኑን ሰርቪስ ሪኩዌስት ይልካል ማለት ነው። ለመጀመሪያው የፔጂንግ ሪኩዌስት ሪስፖንስ የሚሆን ሁለተኛው ሴናሪዮ ወይም አማራጭ አንድ የስሪጂ ሞባይል ሳብስክራይበር የኮር ኔትወርኩ የፒኤስ ፔጂንግ ሲግናል የሚልክለት ከሰርኪዩት ስዊችድ ሰርቪስ ጋር አርአርሲ ኮኔክሽን ሲኖር ነው። በዚህ በሁለተኛው አማራጭ በቀጥታ ኮር ኔትወርኩ አንድን ፒኤምኤም አይድል ስቴት ላይ ያለ የሞባይል ሳብስክራይበር የፔጂንግ ሲግናል ይልክለታል። በተመሳሳይ አርኤንኤሱ ወይም ራዲዮ ኔትወርኩ የሞባይል ሳብስክራይበሩ አርአርሲ ኮኔክሽን አለው ወይም የለውም የሚለውን ቸክ ያደርጋል። በዚህ በሁለተኛው አማራጭ ሞባይል ሳብስክራይበሩ ከሰርኪዩት ስዊችድ ኔትወርክ ጋር አርአርሲ ኮኔክሽን ይኖረዋል። የአርአርሲ ኮኔክሽን ከሰርኪዩት ስዊችድ ኔትወርክ ጋር ሲኖረው የሚላከው የፒኤስ ፔጂንግ ታይፕ 2 ይባላል። ይህ ፔጂንግ ታይፕ 2 ሚሴጅ ሞባይል ሳብስክራይበሩ ከሰርኪዩት ስዊችድ ኔትወርክ ጋር አርአርሲ ኮኔክሽን ሲኖረው በቀጥታ በኤስጂኤስኤኑ ወደ ሞባይል ሳብስክራይበሩ የሚላከው የፔጂንግ ሚሴጅ ታይፕ ነው። የአርአርሲ ኮኔክሽን ከሰርኪዩት ስዊችድ ኔትወርክ ጋር ሲኖር የሚላከውን የፒኤስ ፔጂንግ ፕሮሲጀር በተወሰነ ደረጃ ብናየው እንደምትመለከቱት ሞባይል ሳብስክራይበሩ ይኖራል። አርኤንኤስ፣ ኤምኤስሲ ቪኤልአር እና የስሪጁ ኤስጂኤስኤን ይኖራል። እዚህ ጋር እንደምታዩት በቀጥታ ሞባይል ሳብስክራይበሩ ከኤምኤስሲ ቪኤልአር ጋር አርአርሲ ኮኔክሽን አለው። ኦልሬዲ ስታብሊሽድ የሆነ የአርአርሲ ኮኔክሽን አለ ማለት ነው። በቀጣይ ኤስጂኤስኤኑ የሞባይል ሳብስክራይበሩን የተመለከተ ዳውንሊንክ ትራፊክ ወይም ሲግናሊንግ ከጌትዌው ወይም ከኢንተርኔት ሳይድ ይደርሰዋል። ይሄ ፒዲዩ የምንለው ሚሴጅ ማለት ነው። ኤስጂኤስኤኑ ሞቢሊቲ ኮንቴክስቱን ቸክ ካረገ በኋላ ሞባይል ሳብስክራይበሩ ፒኤምኤም አይድል ላይ እንዳለ ካረጋገጠ በቀጥታ የፔጂንግ ሪኩዌስት ይልካል። ዳውንሊንክ ሲግናሊንጉን ወይም ትራፊኩን አይልከውም። ስለዚህ ኤስጂኤስኤኑ የፔጂንግ ሪኩዌስት ለአርኤንኤስ ይልካል። አርኤንኤስ ከደረሰ በኋላ ለሞባይል ሳብስክራይበሩ ፔጂንግ ታይፕ 2 ሚሴጅ ይላክለታል። ይሄ አርአርሲ ኮኔክሽን ከሰርኪዩት ስዊችድ ጋር ሲኖር የሚደረግ የፔጂንግ ሪኩዌስት ነው። በቀጥታ ሞባይል ሳብስክራይበሩ ፔጂንግ ታይፕ 2 ሚሴጅ እንደደረሰው ከፒኤምኤም አይድል ወደ ፒኤምኤም ኮኔክትድ ስቴቱን ይቀይራል። ስቴቱን እንደቀየረ ሞባይል ሳብስክራይበሩ ሰርቪስ ሪኩዌስት ሚሴጅ ለአርኤንኤስ ይልካል። አርኤንኤስ በተመሳሳይ ለኤስጂኤስኤን ሰርቪስ ሪኩዌስት ይልካል ማለት ነው። ለፔጂንግ ሪኩዌስቱ ሪስፖንስ የሚሆን ሌላው አንድ የፓኬት ስዊችድ ሰርቪስ ወይም ዳታ ሰርቪስ ተጠቃሚ ደንበኛ የሲኤስ ፔጂንግ በፓኬት ኮር ኔትወርኩ ሊደርሰው ይችላል። ለምሳሌ እዚህ ጋር የምናየው የሲኤስ ፔጂንግ ለቱጂ ኤ ወይም ጂቢ ሞድ ላይ ያለ ደንበኛ መቼ ለምን ፐርፐዝ የሲኤስ ፔጂንግ በፓኬት ስዊችዱ ኔትወርክ ይደርሰዋል የሚለውን በዝርዝር ነው የምናየው። ሞባይል ሳብስክራይበሩ ኮምባይንድ አታችድ ወይም ኢምዚ እና ጂፒአርኤስ አታችድ ያረገ ከሆነ እና ሞድ 1 ላይ ኦፕሬት የሚያደርግ ከሆነ በቀጥታ የሰርኪዩት ስዊችዱ ኔትወርክ ወይም ኤምኤስሲ ቪኤልአር የምንለው የሰርኪዩት ስዊችድ ኮር ኔትወርክ የፔጂንግ ሲግናሉን ለሞባይል ሳብስክራይበሩ በኤስጂኤስኤን አድርጎ መላክ ይችላል።
ሞባይል ሳብስክራይበሩ ስታንድ ባይ ስቴት ላይ ካለ በቀጥታ በራውቲንግ ኤሪያ ወይም ነል ራውቲንግ ኤሪያ በምንለው ማለት ነው። ይሄ በ3GPP ስታንዳርዱ መሰረት የፔጂንግ ሲግናሊንግ ከኮር ኔትወርኩ ይደርሰዋል። ከሰርኪዩት ስዊችዱ የደረሰውን የፔጂንግ ሚሴጅ ኤስጂኤስኤኑ ከኤምኤስሲ ፔጂንግ ሚሴጅ ወደ ኤስጂኤስኤን ፔጂንግ ሚሴጅ በመቀየር በቀጥታ በሬዲዮ አድርጎ ለዩዘሩ ይልካል ማለት ነው። የኤስኤስ ፔጂንጉን እዚህ ጋር እንደምትመለከቱት ኢንቮልቭ የሚያደርጉ ኢንቲቲዎች ሞባይል ሳብስክራይበሩ ቢኤስኤስ፣ ኤስጂኤስኤን እና ኤምኤስሲ ቪኤልአር ናቸው። በቀጥታ የሰርኪዩት ስዊችድ ሲኤስ ፔጂንግ የምንለው ከኤምኤስሲ ቪኤልአር ወደ ኤስጂኤስኤኑ ፔጂንግ ይደርሰዋል። ይህን የኤምኤስሲ ፔጂንግ ሪኩዌስት ኤስጂኤስኤኑ ወደ ኤስጂኤስኤን ፔጂንግ ሚሴጅ በመቀየር ፔጂንግ ሪኩዌስት ለቢኤስኤስ ይልካል። ቢኤስኤሱ ቀጥታ ለሞባይል ሳብስክራይበሩ ፔጂንግ ሪኩዌስት ይልክለታል። ሞባይል ሳብስክራይበሩ ስቴቱን በመቀየር የፔጂንግ ሪስፖንስ ለቢኤስኤስ ይልካል። ቢኤስኤሱ በቀጥታ ለኤምኤስሲ ቪኤልአሩ የፔጂንግ ሪስፖንስ ወይም በሰርኪዩት ስዊችድ ኔትወርክ ኤስሲሲፒ ኮኔክሽን ሪኩዌስት ይልካል ማለት ነው። ሁለተኛው አማራጭ አንድ የ3G ወይም አዩ ሞድ ላይ ያለ የፓኬት ስዊችድ ሳብስክራይበር የፓኬት ሰርቪስ ተጠቃሚ ከሆነ የሲኤስ ፔጂንግ በፒኤስ ኮር ኖዱ ሊደርሰው ይችላል። በአጋጣሚ ሆኖ ሞባይል ሳብስክራይበሩ ኮምባይንድ አታችድ የምንለው ወይም ኢምዚ ኤንድ ጂፒአርኤስ አታችድ ማለት ነው በሞድ ዋን ላይ ኦፕሬት የሚያደርግ ከሆነ ሰርኪዩት ስዊችድ ፔጂንግ በቀጥታ ከኤምኤስሲ ቪኤልአሩ በኤስጂኤስኤን አድርጎ ለሞባይል ሳብስክራይበሩ ሊደርሰው ይችላል። ኤምኤስሲ ዋና ስራው የሚሆነው በፔጂንግ ታይመሩ መሰረት አድርጎ አጠቃላይ የፔጂንግ ፕሮሲጀሩን መቆጣጠር ነው። የሚሴጅ ፍሎውን ለማየት ብንሞክር እንደምትመለከቱት የሲኤስ ፔጂንግ ከኤምኤስሲ ቪኤልአር በቀጥታ ለኤስጂኤስኤን ይደርሰዋል። ኤስጂኤስኤን የሲኤስ ፔጂንግ እንደደረሰው ወደ ፒኤስ ፔጂንግ ወይም ኤስጂኤስኤን ፔጂንግ ይቀይረዋል። በቀጣይ ኤስጂኤስኤን ፔጂንግ ሪኩዌስት ለአርኤንኤስ ይልካል። አርኤንኤስ ለሞባይል ሳብስክራይበሩ ፔጂንግ ሪኩዌስት ሚሴጅ ይልክለታል። ሞባይል ሳብስክራይበሩ የፔጂንግ ሪስፖንስ ወይም አርአርሲ ኢኒሻል ዳይሬክት ትራንስፈር የምንለውን ነው ይመልሳል ለአርኤንኤስ። አርኤንኤስ በቀጥታ ለኤምኤስሲው ቪኤልአሩ ፔጂንግ ሪስፖንስ ወይም ራንአፕ ኢኒሻል ዩኢ የሚል ኢንፎርሜሽን ይመልስለታል ማለት ነው ለኤምኤስሲው። በዚህ መልኩ አንድ የ3G ፓኬት ስዊችድ ሰርቪስ ተጠቃሚ ወይም ዳታ ሰርቪስ ተጠቃሚ የሲኤስ ፔጂንግ በፓኬት ኮር ኖዱ አማካይነት ሊደርሰው ይችላል ማለት ነው። እንደ ማጠቃለያ የምናየው በፓኬት ስዊችድ ኔትወርክ በሶስተኛው ትውልድ ቴክኖሎጂ ማለት ነው አንድ ዩዘር ከአርኤንሲው ጋር የአርአርሲ ኮኔክሽን ከሌለው የሚላክለት የፔጂንግ ሪኩዌስት ታይፕ ፔጂንግ ታይፕ 1 የምንለው ነው። ነገር ግን ዩዘሩ ከአርኤንሲው ጋር የአርአርሲ ኮኔክሽን ካለው የሚላክለት የፔጂንግ ሪኩዌስት ታይፕ ፔጂንግ ታይፕ 2 የምንለው ነው። እንዲሁም እንደ አማራጭ አንድ የሰርኪዩት ስዊችድ ሞባይል ሳብስክራይበር የሲኤስ ፔጂንግ በፓኬት ስዊችድ ኔትወርኩ ሊላክለት ይችላል ማለት ነው። ይህም በአጋጣሚ ሆኖ ሞባይል ሳብስክራይበሩ የዳታ ሰርቪስ ተጠቃሚ ከሆነ የፔጂንግ ፕሮሲጀሩን ቀላል ያደርገዋል። አራተኛ ላይ የምናየው ሴሽን ማናጅመንት ነው። በሴሽን ማናጅመንት ስር ወደ 5 የሚደርሱ ንዑስ ክፍሎች አሉ። የመጀመሪያው ቤዚክ ኮንሴፕትስ ነው። የሴሽን ማናጅመንትን ምንነትና ዋና ዋና ተግባራት እናያለን። ሁለተኛ ላይ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀርን እናያለን። ሶስተኛ ፒዲፒ ኮንቴክስት ሞዲፊኬሽን ፕሮሲጀር፣ አራተኛ ፒዲፒ ኮንቴክስት ዲአክቲቬሽን ፕሮሲጀርን እና መጨረሻ ላይ አምስተኛ በ3G ብቻ ያለ ፕሪዘርቬሽን ፕሮሲጀርን እናያለን። ሴሽን ማናጅመንት ዋና ተግባሩ በሞባይል ሳብስክራይበሩ እና በጂጂኤስኤኑ መካከል ያለውን የፓኬት ታናል መስራትና መቆጣጠር ነው። በተጨማሪም አንድ ሞባይል ሳብስክራይበር የፓኬት ሰርቪስ ሲጠቀም ለሰርቪሱ አገልግሎት የሚውሉ የተለያዩ የሲስተም ሪሶርሶችን አሎኬት ማድረግም የሴሽን ማናጅመንት ዋና ተግባር ነው። በሴሽን ማናጅመንት ስር ዋና ዋና የሚባሉ ፕሮሲጀሮች የመጀመሪያው ፒዲፒ ኮንቴክስት አክቲቬሽን ነው። ሁለተኛው ፒዲፒ ኮንቴክስት ሞዲፊኬሽን፣
ሶስተኛው ፒዲፒ ኮንቴክስት ዲአክቲቬሽን ነው። ስለዚህ በሴሽን ማናጅመንት ስር እንደ ዋና ፕሮሲጀር የሚታዩት እነዚህ ሶስቱ ፒዲፒ ኮንቴክስት አክቲቬሽን፣ ፒዲፒ ኮንቴክስት ሞዲፊኬሽን እና ፒዲፒ ኮንቴክስት ዲአክቲቬሽን ናቸው። ፒዲፒ ኮንቴክስት ምን ማለት ነው የሚለውን ስናይ ፒዲፒ ኮንቴክስት የሚለው ሲተነተን ፓኬት ዳታ ፕሮቶኮል ኮንቴክስት ማለት ነው። ይህ ፒዲፒ ኮንቴክስት አንድ የዳታ ሴሽንን ለመስራትና ለመቆጣጠር የሚያገለግሉ አስፈላጊ የሆኑ መረጃዎችን በሙሉ የሚይዝ ነው። በሌላ አገላለጽ ፒዲፒ ኮንቴክስት አንድ ሞባይል ሳብስክራይበር የዩዘር ዳታውን አፕሊንኩን ወይም ዳውን ሊንኩን ማለት ነው ከሞባይል ሳብስክራይበሩ ወደ ጂጂኤስኤን ወይም ከጂጂኤስኤን ወደ ሞባይል ሳብስክራይበሩ ለማስተላለፍ የሚጠቅሙትን ሁሉንም አይነት መረጃዎች በውስጡ የሚይዝ ነው ማለት ነው ፒዲፒ ኮንቴክስት። ይህ ኮንቴክስት ኢንፎርሜሽን በውስጡ የተለያዩ ፓራሜትሮችን ይይዛል። ለምሳሌ ያህል ብንጠቅስ እንደ ራውቲንግ ኤሪያ፣ ኳሊቲ ኦፍ ሰርቪስ፣ የኔትወርኩን ጥራት የሚገልጹ የተለያዩ ፓራሜትሮች ናቸው። እንደ ቻርጂንግ አይዲ እና የመሳሰሉትን ብዙ አይነት ኢንፎርሜሽን ኤለመንቶች በውስጡ ይይዛል። ፒዲፒ ኮንቴክስቱን በኔትወርክ ውስጥ የት የት ቦታ እናገኘዋለን ብለን ስንጠይቅ ሞባይል ሳብስክራይበሩ ላይ፣ ኤስጂኤስኤኑ እና ጂጂኤስኤኑ ላይ ሴቭ ተደርጎ እናገኘዋለን። የፒዲፒ ኮንቴክስት ዋና ተግባር የፓኬት ዳታ ሴሽኑን መቆጣጠር ነው። እነዚህ ፓኬት ዳታ ሴሽን የምንላቸው የኢንተርኔት ሰርቪሶችን፣ የተለያዩ አፕሊኬሽኖችን እና የቪፒኤን ወይም ኮርፖሬት ሰርቪሶችን ሊሆኑ ይችላሉ። የፒዲፒ ኮንቴክስት ቁልፍ ተግባራት ከምንላቸው ውስጥ የተወሰኑትን ብንጠቅስ በዋናነት የኢንተርኔት ኮኔክቲቪቲ እንዲኖረን ያስችለናል። እንዲሁም የሞባይል ሳብስክራይበሩ ዳታ ራውቲንግ እና ታናሊንግ ለመስጠት፣ የኳሊቲ ኦፍ ሰርቪስን ለመቆጣጠር፣ በተጨማሪም ሞባይል ሳብስክራይበሩ ለተጠቀመበት ሰርቪስ የቻርጅንግ እና ዩዜጅ ትራኪንግ ኢንፎርሜሽን ለማግኘት ያስችለናል። ይሄ ፒዲፒ ኮንቴክስት አንድ ፒዲፒ ኮንቴክስት በውስጡ ዋና ዋና የሚባሉ የተለያዩ ፊልዶች ወይም ኢንፎርሜሽን ኤለመንቶች ይይዛል። እዚህ ጋር እንደምትመለከቱት ብዙ አይነት በፒዲፒ ኮንቴክስት ውስጥ ሊገኙ የሚችሉ ፊልዶች እና ዲስክሪፕሽናቸው፣ እንዲሁም እነዚህ ፊልዶች በቱጂ ወይም ኤጂቢ ሞድ እና በስሪጂ ወይም አዩ ሞድ ላይ ይኖራሉ አይኖሩም የሚለውን በሚያሳይ መልኩ በዝርዝር የሚያሳየን ኢንፎርሜሽን ነው። ለምሳሌ ያህል እያንዳንዱን ፊልድ በተወሰነ ደረጃ በዝርዝር ለማየት ብንሞክር የመጀመሪያው ፒዲፒ ኮንቴክስት አይዴንቲፋየር ነው። እያንዳንዱን ፒዲፒ ኮንቴክስት ለመለየት የሚጠቅም አይዴንቲፋየር ነው። ይሄ በቱጅም በስሪጅም ይኖራል። ሁለተኛው ፒዲፒ ስቴት ነው። ፓኬት ዳታ ፕሮቶኮሉ ኢንአክቲቭ ነው ወይም አክቲቭ ነው የሚለውን የሚያሳይ ነው። በቱጅም በስሪጅም ይኖራል። ሌላው ፒዲፒ ታይፕ ነው። የፒዲፒ ታይፑን የሚገልጽ ኢንፎርሜሽን ወይም ፊልድ ነው። አይፒ ቨርዥን 4 ነው፣ አይፒ ቨርዥን 6 ነው ወይም ፖይንት ቱ ፖይንት ፕሮቶኮል ነው የሚለውን የሚያሳይ ነው። ይህም በተመሳሳይ በቱጅም በስሪጅም ፒዲፒ ኮንቴክስት ኢንፎርሜሽን ውስጥ ይኖራል። ሌላው ፒዲፒ አድሬስ ነው። የአንድ ሞባይል ሳብስክራይበርን አይፒ አድሬስ የሚገልጽ ነው። በቱጅም በስሪጅም ሴናሪዮ ይኖራል። ኤፒኤን ሳብስክራይብድን ስናይ አንድ ሞባይል ሳብስክራይበር ከኤችኤልአሩ የሚቀበለውን ኤፒኤን ኢንፎርሜሽን የሚያመላክት ሲሆን በቱጅም በስሪጅም እናገኘዋለን። ሌሎችም ኤፒኤን ዩዝ የሚለውን ብናይ ሞባይል ሳብስክራይበሩ ከረንትሊ እየተጠቀመበት ያለውን ኤፒኤን የሚያሳይ ነው። በቱጅም በስሪጅም ይኖራል። ኔትወርክ ሌየር ሰርቪስ አክሰስ ፖይንት አይዴንቲፋየርን ስናይ በቱጅም በስሪጅም ይኖራል። ትራንዛክሽን አይዴንቲፋየርን ስናይ በቱጅም በስሪጅም ይኖራል። እነዚህ ሁለቱ አይዴንቲፋየሮች ትራንዛክሽን አይዴንቲፋየር እና ኔትወርክ ሌየር ሰርቪስ አክሰስ ፖይንት አይዴንቲፋየር አንድ ሞባይል ሳብስክራይበር ተመሳሳይ ፒዲፒ አድሬስ እና ኤፒኤን ኑሮት ሁለትና ከዚያ በላይ ፒዲፒ ኮንቴክስቶች ካሉት አንዱን ፒዲፒ ኮንቴክስት ከሌላው ለመለየት የሚጠቅሙ ናቸው። በተጨማሪም በዚህ ጋር የተዘረዘሩት ሌሎች ፊልዶች ወይም ኢንፎርሜሽን ኤለመንቶች በፒዲፒ ኮንቴክስት ውስጥ ሊገኙ የሚችሉ ናቸው።
እዚህ ጋር እንደምታዩት በዝርዝር እንደ ታናሊንግ ኢንድፖይንት አይዴንቲፋየር ለጄን እና ጂፒ እንዲሁም አይዩ ኢንተርፌስ ጂጂኤስኤን አድሬስ ኢንዩዝ ኮስ ፕሮፋይል ሳብስክራይብድ የመሳሰሉትን በፒዲፒ ኮንቴክስት ኢንፎርሜሽን ኤለመንት ውስጥ ልናገኛቸው እንችላለን። በቱጅም በስሪጅም ሌሎችም እዚህ ጋር የተዘረዘሩት ፊልድ ኤለመንቶች በቱጅም በስሪጅም የፒዲፒ ኮንቴክስት ኢንፎርሜሽን ውስጥ ሊካተቱ ይችላሉ። ለምሳሌ ያህል የኮስ ፕሮፋይል ሪኩዌስትድ፣ ኮስ ፕሮፋይል ኔጎሽየትድ፣ ራዲዮ ፕራዮሪቲ የመሳሰሉትን በቱጅም በስሪጅም ልናገኛቸው እንችላለን። አንዳንድ ፊልድ ኤለመንቶች በቱጅ ብቻ የምናገኛቸው ሊኖሩ ይችላሉ። እንዲሁም ሌሎቹ በስሪጅ ብቻ የምናገኛቸው ይኖራሉ። በተመሳሳይም አንዳንዶቹ በቱጅም በስሪጅም የምናገኛቸው ፊልድ ኤለመንቶች ይኖራሉ ማለት ነው። ፒዲፒ ኮንቴክስቱ ላይ ለምሳሌ ያህል የፒዲፒ ኮንቴክስት ቻርጅን ካራክተሪስቲክስን ኢንፎርሜሽን ኤለመንት ወይም ፊልድ ብናይ በቱጅም በስሪጅም እናገኘዋለን። አርኤንሲ አድሬስ ኢንዩዝ የሚለውን ፊልድ ብናይ በፒዲፒ ኮንቴክስት ስሪጅ ብቻ ልናገኘው የምንችል ኢንፎርሜሽን ኤለመንት ነው። እንዲሁም በተመሳሳይ ቱጅም ላይ ስሪጂ የማይገኙ የተለያዩ ፊልዶች ወይም ኢንፎርሜሽን ኤለመንቶች እናገኛለን ማለት ነው። እዚህ ጋር መረዳት ያለብን አንድ ወሳኝ ቁም ነገር አንድ ፒዲፒ ኮንቴክስት እዚህ ጋር የተዘረዘሩትን የተለያዩ ኢንፎርሜሽን ኤለመንቶች የተወሰኑትን ወይም አብዛኛዎቹን በውስጡ ሊይዝ ይችላል ማለት ነው። ስለዚህ ፒዲፒ ኮንቴክስት ስንል እነዚህን ኢንፎርሜሽን ኤለመንቶች እና ቫልዩዋቸውን በውስጡ የያዘ አንድ የኮንቴክስት ኢንፎርሜሽን ማለት መሆኑን መረዳት ይጠበቅብናል። የሞቢሊቲ ኮንቴክስትን እና የፒዲፒ ኮንቴክስትን ግንኙነት በግልጽ ለመረዳት እዚህ ጋር የምትመለከቱት ሁለተኛውና በሶስተኛው ትውልድ የፓኬት ስዊች ቴክኖሎጂ ውስጥ ሊካተቱ የሚችሉ የተለያዩ ኖድ ኤለመንቶች አሉ። ሞባይል ሳብስክራይበሩ፣ ቢኤስሲው፣ አርኤንሲው፣ ኤስጂኤስኤን፣ ጂጂኤስኤን እና ኤችኤልአር ኢንቮልቭ እንደሚያደርጉ የሚያሳይ ነው። ስለዚህ ሞቢሊቲ ኮንቴክስቱና ፒዲፒ ኮንቴክስቱ የት ቦታ ሴቭ ተደርጎ እናገኘዋለን የሚለውን ስናይ እዚህ ጋር እንደምታዩት ሞቢሊቲ ኮንቴክስቱን በሞባይል ሳብስክራይበሩ እና ኤስጂኤስኤኑ ላይ ተቀምጦ ልናገኘው እንችላለን። እንዲሁም የአንድን ሞባይል ሳብስክራይበር ፒዲፒ ኮንቴክስቶች ጂጂኤስኤኑ ላይ ሴቭ ተደርጎ እናገኘዋለን። ለምሳሌ እዚህ ጋር ቲፒካል የሆነ ኤግዛምፕል ነው። አንድ ሞባይል ሳብስክራይበር ኤን ያህል ፒዲፒ ኮንቴክስቶች ቢኖሩት ከፒዲፒ ኮንቴክስት 1 2 3 እያለ እስከ ኤን ድረስ ፒዲፒ ኮንቴክስቶች ካሉት ሁሉም ፒዲፒ ኮንቴክስቶች ጂጂኤስኤኑ ላይ ሴቭ ተደርገው እናገኛለን። በተጨማሪም አንድ ሞባይል ሳብስክራይበር ኤስጂኤስኤኑ ላይ ቫሊድ የሆነ ሞቢሊቲ ኮንቴክስት ካለው ሞቢሊቲ ኮንቴክስቱ ሴቭ ተደርጎ እናገኘዋለን። ከዚህ ሞባይል ሳብስክራይበር ጋር የተገናኘ ቫሊድ የሆነ ሞቢሊቲ ኮንቴክስት ካለው የሞባይል ሳብስክራይበሩ ሁሉንም ፒዲፒ ኮንቴክስት አብረው ሴቭ ተደርገው ይገኛሉ ማለት ነው ኤስጂኤስኤኑ ላይ። ለምሳሌ ያህል እዚህ ጋር ቲፒካል የሆነ አንድ ሞባይል ሳብስክራይበር ኤን ያህል ፒዲፒ ኮንቴክስቶች ቢኖሩት ሁሉም ፒዲፒ ኮንቴክስቶች እና የሞቢሊቲ ኮንቴክስት ኢንፎርሜሽኑ ኤስጂኤስኤኑ ላይ ሴቭ ተደርጎ እናገኘዋለን። ስለዚህ የፒዲፒ ኮንቴክስት ኢንፎርሜሽን የሚኖረው አንድ ሞባይል ሳብስክራይበር ኤስጂኤስኤኑ ላይ ቫሊድ የሆነ የሞቢሊቲ ኮንቴክስት ኢንፎርሜሽን ካለው ነው። በተጨማሪም አንድ ሞባይል ሳብስክራይበር ራሱ ሞባይል ሳብስክራይበሩ ላይ የሞቢሊቲ ኮንቴክስት ኢንፎርሜሽኑን ሴቭ ያደርጋል። ቫሊድ የሆነ የሞቢሊቲ ማናጅመንት ኮንቴክስት ኢንፎርሜሽኑ ካለ የፒዲፒ ኮንቴክስት ኢንፎርሜሽኖችን በሙሉ ኤን ያህሉ ለምሳሌ ያህል እዚህ ጋር እንደተዘረዘሩት ከአንደኛው ፒዲፒ ኮንቴክስት
እስከ ኤን ያህል ፒዲፒ ኮንቴክስቶች ካሉት ሁሉም ፒዲፒ ኮንቴክስቶች ቫሊድ ከሆነው የሞቢሊቲ ማናጅመንት ኮንቴክስት ኢንፎርሜሽን ጋር ማፕ ተደርገው ሞባይል ሳብስክራይበሩ ላይ ሴቭ ተደርገው ይገኛሉ። ስለዚህ በአንድም ሆነ በሌላ መንገድ እነዚህ ሁለቱ ኢንቲቲዎች ሞቢሊቲ ማናጅመንት ኮንቴክስቱና ፒዲፒ ኮንቴክስቱ ጥብቅ የሆነ ግንኙነት ነው ያላቸው። አንድን ሞባይል ሳብስክራይበር የተመለከተ የፒዲፒ ኮንቴክስት ክሬት ለመደረግ ስለዚህ ሞባይል ሳብስክራይበር የሚገልጽ ቫሊድ የሆነ የሞቢሊቲ ማናጅመንት ኮንቴክስት ሞባይል ሳብስክራይበሩ እና ኤስጂኤስኤኑ ላይ ሊኖረው ይገባል ማለት ነው። በዚህ መልኩ ሞባይል ሳብስክራይበሩ እና ኔትወርኩ ላይ የሞቢሊቲ ማናጅመንት ኮንቴክስት እና ፒዲፒ ኮንቴክስት ኢንፎርሜሽን ሴቭ ሊደረግ ይችላል። ስለዚህ ሞባይል ሳብስክራይበሩ ላይ ሞቢሊቲ ማናጅመንት ኮንቴክስቱ ያሉት ጠቅላላ የፒዲፒ ኮንቴክስት ኢንፎርሜሽኖችም ሴቭ ይደረጋሉ። ኤስጂኤስኤኑ ላይ በተመሳሳይ የሞቢሊቲ ማናጅመንት ኮንቴክስቱና ያሉት ሁሉም የፒዲፒ ኮንቴክስት ኢንፎርሜሽኖች አንድን ሞባይል ሳብስክራይበር የተመለከቱ ማለት ነው ሴቭ ይደረጋሉ። ጂጂኤስኤኑ ላይ አንድን ሞባይል ሳብስክራይበር የተመለከቱ ሁሉም ፒዲፒ ኮንቴክስት ኢንፎርሜሽኖች ሴቭ ተደርገው እናገኛለን። ወደ ፒዲፒ ስቴት ስንመጣ ሁለት አይነት ፒዲፒ ስቴቶች ነው ያሉት፣ ኢንአክቲቭ እና አክቲቭ የምንላቸው። ኢንአክቲቭ ፒዲፒ ስቴት የምንለው ምንም አይነት ዳታ ትራንስሚት የማይደረግበትን ስቴት ነው። ሁለተኛው አክቲቭ የምንለው ስቴት ግን የዳታ ትራንስሚሽን ሲኖር ማለት ነው። እዚህ ጋር እንደምትመለከቱት ሁለት አይነት ስቴት አለ። ፒዲፒን በተመለከተ ኢንአክቲቭ ስቴት እና አክቲቭ ስቴት የምንለው ከአንዱ ወደ አንዱ ሊቀያየር ይችላል። ይሄ ስቴት ለምሳሌ አንድ ፒዲፒ ስቴት ኢንአክቲቭ ከነበረ አክቲቭ ፒዲፒ ኮንቴክስት ፕሮሲጀር ኢኒሼት ከተደረገ ወደ አክቲቭ ስቴት ይቀየራል ማለት ነው። እንዲሁም አንድ ፒዲፒ ስቴት አክቲቭ ከነበረ ዲአክቲቬት ፒዲፒ ኮንቴክስት ወይም የሞቢሊቲ ማናጅመንት ስቴቱ ወደ አይድል ሲቀየር ወይም ወደ ፒኤምኤም ዲታችድ ሲቀየር የፒዲፒ ስቴቱ በቀጥታ ወደ ኢንአክቲቭ ስቴት ይቀየራል ማለት ነው። ፒዲፒ ታይፑን ስናይ አይፒ ቨርዥን 4፣ አይፒ ቨርዥን 6 ወይም ፖይንት ቱ ፖይንት ፕሮቶኮል ሊሆን ይችላል። እንዲሁም የፒዲፒ አድሬሱን ታይፕ ስናይ ስታቲክ አይፒ ወይም ዳይናሚክ አይፒ ሊሆን ይችላል። ስታቲክ አይፒ የምንለው ብዙ ጊዜ ፐብሊክ የሆነ አይፒ ነው። እንዲሁም ይሄ አይፒ በኦፕሬተሩ አሳይን የሚደረግ ነው ማለት ነው። ሁለተኛውን ዳይናሚክ አይፒ ስናይ ብዙ ጊዜ ፕራይቬት አይፒዎች ናቸው። እነዚህ ዳይናሚክ አይፒዎች በኦፕሬተሩ ጂጂኤስኤን ዲኤችሲፒ ወይም ራዲየስ ሰርቨር አሳይን የሚደረጉ አይፒዎች ናቸው። ወደ ኳሊቲ ኦፍ ሰርቪስ ስንመጣ ኳሊቲ ኦፍ ሰርቪስ ሁሉንም የአንድን ኦፕሬተር ኔትወርክ ሊመለከት የሚችል የራዲዮውን፣ የኮር ኔትወርኩን፣ ትራንስፖርት ኔትወርኩን እና የተለያዩ አፕሊኬሽን ፕላትፎርሞችን ሁሉ ሊያካትት የሚችል ኢንድ ቱ ኢንድ ያለ ኮንሴፕት ነው። ይህ ኳሊቲ ኦፍ ሰርቪስ የአንድን ኔትወርክ አቢሊቲ ወይም የተለያዩ ግሩፕ ኦፍ ፓራሜትሮችን በውስጡ የሚይዝ የኔትወርኩን ሪሌብሊቲውን ሊሆን ይችላል። እንዲሁም የዳውን ሊንክ፣ አፕሊንክ ስሩፑቱን፣ የፓኬት ሎስ ቶለሬብሊቱን እና የተለያዩ ሌሎች ተጨማሪ ፓራሜትሮችን ሊመለከት የሚችል ጠቅለል ያለ ሀሳብ ያለው የኔትወርኩን የጥራት ደረጃ የሚያመላክት ጽንሰ ሀሳብ ነው ኳሊቲ ኦፍ ሰርቪስ። ስለዚህ አንድ ፒዲፒ ኮንቴክስት ክሬት ሲደረግ ከኮስት ፕሮፋይል ጋር ይዛመዳል። ይህ ኮስት ፕሮፋይል አንድ ሞባይል ሳብስክራይበር አስፈላጊ የሆነውን ሰርቪስ ሲጠቀም የሚያገኘውን የሰርቪስ ጥራት የሚያረጋግጥ ፓራሜትር ነው። ኮስት ፕሮፋይልን እንደ ሲንግል ፓራሜትር ልንቆጥረው እንችላለን። ነገር ግን በውስጡ የተለያዩ ብዙ ዳታ ትራንስፈር ሊያደርግበት የሚችላቸውን አትሪቢዩቶች አካቶ የሚይዝ ነው። እነዚህን የተለያዩ አትሪቢዩቶች መሰረት አድርጎ አንድ ኔትወርክ ለሞባይል ሳብስክራይበሩ ሰርቪስ ሲሰጥ የኔትወርክ ጥራቱን ወይም ኳሊቲ ኦፍ ሰርቪሱን በኮስት ፕሮፋይሉ መሰረት ማስጠበቅ ይችላል ማለት ነው። ወደ ኤፒኤን ስንመጣ ኤፒኤን የሚለው ሲተነተን አክሰስ ፖይንት ኔም ማለት ነው።
ዋና አገልግሎቱ አንድ ሞባይል ሳብስክራይበር ሊጠቀምበት የሚችለውን ጂጂኤስኤን የሚወክል ነው። ስለዚህ ኤፒኤን በፓኬት ዳታ ኔትወርክ ውስጥ ጂጂኤስኤኑን ለመለየት ወይም አንዳንዴ ሞባይል ሳብስክራይበሩ ሊጠቀመው የሚችልን ሰርቪስ ለይቶ ለማወቅ የሚያገለግለን አማራጭ ነው። ኤፒኤን በውስጡ ሁለት የተለያዩ ክፍሎች ይይዛል። በ3GPP ስታንዳርድ መሰረት በቴክኒካል ስፔሲፊኬሽን ዶክመንት እዚህ ጋር ተጠቀሰው ቁጥር ማየት እንችላለን። ዝርዝሩን ሁለት ክፍሎች ነው ያሉት። አንድ ኤፒኤን ኔትወርክ አይዴንቲፋየር እና ኦፕሬተር አይዴንቲፋየር የምንላቸው። ኦፕሬተር አይዴንቲፋየር ብዙ ጊዜ ፊክስድ የሆነ እና አንድን ኦፕሬተር ለመለየት የሚያገለግል በዶት ጂፒአርኤስ የሚጨርስ አይዲ ነው። ሌላው ኔትወርክ አይዴንቲፋየር የምንለው አንድን ኔትወርክ ወይም የምንጠቀመውን ሰርቪስ የምንለይበት ከኦፕሬተር የሚለያይ አይዴንቲፊኬሽን አይዲ ነው። ቲፒካል የሆነ ኤግዛምፕል ነው ይህ። ኔትወርክ አይዴንቲፋየር እና የኦፕሬተር አይዴንቲፋየር ፓርት ያለው ፉሊ ኳሊፋይድ ዶሜን ኔም ነው የአንድ ኤፒኤን። እዚህ ጋር እንደምትመለከቱት የመጀመሪያው ሰማያዊው ፓርት ፎርጅ ሰርቪስ ዶት ኮም የሚለው የኤፒኤኑ ኔትወርክ አይዴንቲፋየር ነው። ሁለተኛው በቀይ የተጻፈው የኤፒኤኑ ኦፕሬተር አይዴንቲፋየር ነው ማለት ነው። የሞባይል ኔትወርክ ኮዱን እና ሞባይል ካንትሪ ኮዱን የሚይዝ መጨረሻው ላይ ዶት ጂፒአርኤስ ያለው ማለት ነው። ስለዚህ አንድ ኤፒኤን ስትራክቸሩን ብናይ የኔትወርክ አይዴንቲፋየር እና የኦፕሬተር አይዴንቲፋየር ፓርት ይኖረዋል ማለት ነው። አንድ ሞባይል ሳብስክራይበር የተለያዩ ሰርቪሶችን ሲጠቀም እዚህ ጋር በውስጡ የተለያዩ ኤፒኤኖች ሊኖሩት ይችላሉ። እንደምትመለከቱት ኤፒኤን 1፣ ኤፒኤን 2፣ ኤፒኤን 3 ወይም ሌሎችን ኤፒኤኖችን የተዘረዘሩ ካሉ ሞባይል ሳብስክራይበሩ ሰርቪስ ሲጠይቅ ከነዚህ ውስጥ አንዱን ኤፒኤን ይዞ ኤስጂኤስኤኑን ሰርቪስ ሊጠይቀው ይችላል። ኤስጂኤስኤኑ አንድ ኤፒኤን እንደደረሰው በቀጥታ ይህንን ኤፒኤን መሰረት አድርጎ ዲኤንኤሱን የኤፒኤን ሪዞሉሽን ይጠይቃል። ዲኤንኤሱ የመጣለትን ኤፒኤን መሰረት አድርጎ ኤፒኤኑን ወደ ጂጂኤስኤን አይፒ አድሬስ ይቀይረዋል። ለምሳሌ ኤፒኤን 1 ከሆነ የመጣለት ከኤስጂኤስኤኑ ሳይድ ወደ ጂጂኤስኤን 1 አይፒ አድሬስ ይቀይረዋል። ኤፒኤን 2 ከሆነ ወደ ጂጂኤስኤን 2 አይፒ አድሬስ፣ ኤፒኤን 3 ከሆነ ከኤስጂኤስኤኑ የተላከለት ወደ ጂጂኤስኤን 3 አይፒ 3 አድሬስ ይቀይርለታል ማለት ነው። ስለዚህ ዲኤንኤሱ የጂጂኤስኤኑን አይፒ ለኤስጂኤስኤን ይልክለታል። ለምሳሌ እዚህ ጋር ሞባይል ሳብስክራይበሩ በውስጡ ይዞት የመጣ ኤፒኤን 1 ከሆነ ለኤስጂኤስኤኑ፣ ኤስጂኤስኤኑ ኤፒኤን 1ን ለዲኤንኤስ ይልክለታል። ዲኤንኤሱ ኤፒኤን 1ን ወደ ጂጂኤስኤን 1 አይፒ 1 ቀይሮ ይህንኑ አይፒ አድሬስ ለኤስጂኤስኤን ይልክለታል። ኤስጂኤስኤኑ አይፒ 1ን ተጠቅሞ ከጂጂኤስኤን 1 ጋር ሞባይል ሳብስክራይበሩን ያገናኘዋል። በዚህ መሰረት ሰርቪሱ ከሞባይል ሳብስክራይበሩ ወደ ኤስጂኤስኤኑ በቀጣይ ወደ ጂጂኤስኤን 1 አድርጎ ሞባይል ሳብስክራይበሩ የሚፈልገውን ሰርቪስ መጠቀም ይችላል ማለት ነው። ተጨማሪ ኤግዛምፕል ብናይ እዚህ ጋር እንደምትመለከቱት ይህ የ2G 3G ፓኬት ስዊችድ ኔትወርክ የሚያሳይ ነው። ሞባይል ሳብስክራይበር አለ፣ ቢቲኤስ ኖድ ቢ፣ ቢኤስሲአርኤንሲ፣ ኤስጂኤስኤን፣ ጂጂኤስኤን እንዲሁም ባክቦን ኔትወርኩ የአይፒ ኔትወርኩ ይኖራል። ዲኤንኤስ አለ። እዚህ ጋር የተለያዩ ሰርቪስ የሚሰጡን የኢንተርኔት ሰርቪስ ፕሮቫይደሮች ወይም የኮርፖሬት ኔትወርክ ሊኖር ይችላል። ስለዚህ አንድ ሞባይል ሳብስክራይበር ወደ ኤስጂኤስኤኑ የኔትወርክ አይዴንቲፋየር ወይም ፉሊ ኳሊፋይድ ዶሜን ኔም ያለው ኔትወርክ አይዴንቲፋየር ፕላስ ኦፕሬተር አይዴንቲፋየር የሆነ ኤፒኤን ይልክለታል። ኤስጂኤስኤኑ የመጣለትን ኤፒኤን መሰረት አድርጎ የዲኤንኤስ ሪዞሉሽን ይጠይቃል። ዲኤንኤሱ የኔትወርክ እና ኦፕሬተር አይዴንቲፋየሩን መሰረት አድርጎ ወደ ጂጂኤስኤን አይፒ አድሬስ ይቀይርለታል። ኔትወርክ አይዴንቲፋየሩን መሰረት አድርጎ የጂጂኤስኤን አይፒ አድሬሱን ካወቀ ለምሳሌ እዚህ ጋር የጂጂኤስኤን ፒን አይፒ አድሬስ ከመለሰለት
ዲኤንኤሱ ኤስጂኤስኤኑ ሞባይል ሳብስክራይበሩን በቢቲኤስ ኖድቢ ቢኤስሲአርኤንሲ ኤስጂኤስኤን አድርጎ በቀጥታ በባክቦን ኔትወርኩ ወደ ጂጂኤስኤንቢ ያገናኘዋል። በጂጂኤስኤንቢ አድርጎ የኢንተርኔት ሰርቪስ ፕሮቫይደር ቢን ወይም የኮርፖሬት ኔትወርኩን ሰርቪሶች ሞባይል ሳብስክራይበሩ ሊጠቀም ይችላል ማለት ነው። በሴሽን ማናጅመንት ስር ሁለተኛ ላይ የምናየው ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ነው። የፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ዋና ተግባር በሞባይል ሳብስክራይበሩና ኤስጂኤስኤኑ እንዲሁም ጂጂኤስኤኑ መካከል የፒዲፒ ኮንቴክስት አንድን ሞባይል ሳብስክራይበር የተመለከተ ማለት ነው እንዲፈጠር ያስችላል። ዋና ዋና የሚባሉ የፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ታይፖችን ብናይ የመጀመሪያው ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ነው። ሁለተኛው ሰከንዳሪ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ሲሆን ሶስተኛው ኔትወርክ ሪኩዌስትድ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ነው። በቱጂ ያለውን የፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ኢንፎርሜሽን ፍሎ በተወሰነ ደረጃ ብናይ እዚህ ጋር እንደምታዩት የተለያዩ ኢንቲቲዎች ኢንቮልቭ ያደርጋሉ። ሞባይል ሳብስክራይበሩ፣ የሬዲዮ ፓርቱ ቢኤስኤሱ፣ የቱጂ ኤስጂኤስኤን እና ጂጂኤስኤን አብረው ይሳተፋሉ ማለት ነው። በፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ኬዝ መጀመሪያ ላይ ሞባይል ሳብስክራይበሩ ለኤስጂኤስኤኑ አክቲቬት ፒዲፒ ኮንቴክስት ሪኩዌስት የሚል ሚሴጅ ይልክለታል። ይህ ሚሴጅ በውስጡ የተለያዩ ኢንፎርሜሽን ኤለመንቶች ይይዛል። ለምሳሌ ያህል ፒዲፒ ታይፑ፣ ፒዲፒ አድሬስ ካለው አድሬሱን የያዘ ኢንፎርሜሽን እንዲሁም ኤፒኤኑን እና የተለያዩ ኮስ ሪኩዌስቶች ካሉ ሌሎችንም ተጨማሪ ፓራሜትሮች በውስጡ ሊይዝ ይችላል። ኤስጂኤስኤኑ ቀጥታ ሪኩዌስቱ እንደደረሰው የሴኩሪቲ ፋንክሽን ከሞባይል ሳብስክራይበሩ ጋር ይሰራል። ሴኩሪቲውን ካለፈ በኋላ ኤስጂኤስኤኑ ለጂጂኤስኤኑ ክሬት ፒዲፒ ኮንቴክስት ሪኩዌስት የሚል ሚሴጅ ይልክለታል። ጂጂኤስኤኑ የመጣለትን ሪኩዌስት መሰረት አድርጎ ክሬት ፒዲፒ ኮንቴክስት ሪስፖንስ ለኤስጂኤስኤኑ ይልካል። በመሃል በቢኤስኤስ እና በኤስጂኤስኤን መካከል ቢኤስኤስ ፓኬት ፍሎ ኮንቴክስት ፕሮሲጀር ይከናወናል። መጨረሻ ላይ ኤስጂኤስኤኑ ለሞባይል ሳብስክራይበሩ አክቲቬት ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ይልክለታል ማለት ነው። ለመጀመሪያው ቁጥር 1 ላይ ለመጣለት ሪኩዌስት ሪስፖንስ የሚሆን በዚህ መልኩ የቱጂ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ይከናወናል። የስሪጂ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ምን ይመስላል የሚለውን ስናይ በቀጥታ ሞባይል ሳብስክራይበሩ ለኤስጂኤስኤኑ እንደ ቱጂ ሁሉ አክቲቬት ፒዲፒ ኮንቴክስት ሪኩዌስት ሚሴጅ ይልክለታል። ይህ ሚሴጅ በውስጡ የተለያዩ ኢንፎርሜሽን ኤለመንቶች ሊይዝ ይችላል። የፒዲፒ ታይፑን፣ ፒዲፒ አድሬሱን፣ አክሰስ ፖይንት ኔም ወይም ኤፒኤኑን የተመለከተና እንዲሁም የኮስ ሪኩዌስት ካለ በውስጡ አካቶ ለኤስጂኤስኤኑ ይልካል። ኤስጂኤስኤኑ ሪኩዌስቱ እንደደረሰው በቀጥታ ለጂጂኤስኤኑ ክሬት ፒዲፒ ኮንቴክስት ሪኩዌስት ሚሴጅ ይልካል። በቀጣይ ጂጂኤስኤኑ ለኤስጂኤስኤኑ ክሬት ፒዲፒ ኮንቴክስት ሪስፖንስ ይልክለታል። ይህ ሚሴጅ በውስጡ የቻርጂንግ አይዲ እና አይፒ አድሬስ አሎኬት የሚደረግ ከሆነ የአይፒ አድሬስ ሊይዝ ይችላል። ቀጣይ ኤስጂኤስኤኑ ከዩትራን እና ከሞባይል ሳብስክራይበሩ ጋር የራዲዮ አክሰስ ቢረር ሴታፕ ይከናወናል። ራዲዮ አክሰስ ሴታፑ ካለቀ በኋላ ኤስጂኤስኤኑ ለጂጂኤስኤኑ አፕዴት ፒዲፒ ኮንቴክስት ሪኩዌስት ይልክለታል። ከራዲዮ ሳይድ የመጣውን ኢንፎርሜሽን መሰረት አድርጎ ያሉትን አፕዴቶች ለጂጂኤስኤኑ ይልካል ማለት ነው። ጂጂኤስኤኑ በተመሳሳይ አፕዴት ፒዲፒ ኮንቴክስት ሪስፖንስ ለኤስጂኤስኤን ይልካል። መጨረሻ ላይ አክቲቬት ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ኤስጂኤስኤኑ ለሞባይል ሳብስክራይበሩ ይልካል ማለት ነው። ለመጀመሪያው የኮንቴክስት ሪኩዌስት ሪስፖንስ የሚሆን ኢንፎርሜሽን ነው ይሄ መጨረሻ ላይ የሚላከው ከኤስጂኤስኤን ወደ ሞባይል ሳብስክራይበሩ። በዚህ መልኩ የአንድ የስሪጂ ሞባይል ሳብስክራይበር ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ይከናወናል።
ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር በሞባይል ሳብስክራይበሩ ምን ይመስላል የሚለውን ስናይ መጀመሪያ ላይ ሞባይል ሳብስክራይበሩ አክቲቬት ፒዲፒ ኮንቴክስት ሪኩዌስት የሚል ሚሴጅ ለኤስጂኤስሲኤኑ ይልካል። በዚህ ሚሴጅ ውስጥ ሞባይል ሳብስክራይበሩ የተለያዩ ኢንፎርሜሽን ኤለመንቶችን አብሮ አካቶ ይልካል። የኮስ ፓራሜትሩን የተመለከተ ሊሆን ይችላል። የኔትወርክ አይዴንቲፋየሩን ኤፒኤን የተመለከተ ሊሆን ይችላል። እንዲሁም ስታቲክ አይፒ አድሬስ አሳይን የተደረገለት ከሆነ የሞባይል ሳብስክራይበሩ ስታቲክ አይፒ አድሬስ ወይም ነል የሆነ አይፒ አድሬስ አብሮ አካቶ ይልካል። መጨረሻ ላይ ኤስጂኤስሲኤኑ አክሴፕት የሚል ሚሴጅ ለሞባይል ሳብስክራይበሩ ይልክለታል ማለት ነው። አጋጣሚ ሆኖ የፒዲፒ ኮንቴክስት ሪኩዌስቱ አክሴፕታንስ ካላገኘ በሞባይል ሳብስክራይበሩ የተጠየቀው ማለት ነው ሞባይል ሳብስክራይበሩ ዲሊት ፒዲፒ ኮንቴክስት ፕሮሲጀር ውስጥ ይገባል ማለት ነው። ስለዚህ ከኔትወርኩ ሙሉ በሙሉ የፒዲፒ ኮንቴክስት ኢንፎርሜሽኑ ይጠፋል ማለት ነው። የፒዲፒ ኮንቴክስት አክቲቬሽን ፕሮሲጀሩ በኤስጂኤስሲኤን ምን ይመስላል የሚለውን ስናይ በመጀመሪያ ደረጃ የሳብስክራይበር ዳታው ቸክ ይደረጋል። ቀጣይ ኤፒኤን ሴሌክሽን ይከናወናል። ይህ ኤፒኤን ሴሌክሽን ሲከናወን በ3GPP ስታንዳርድ መሰረት ነው። በዚህ ቁጥር ቴክኒካል ስፔሲፊኬሽን ዶክመንት በዝርዝር የተቀመጠ ነገር አለ። ይህንን ማየት እንችላለን። ኤፒኤኑ ዲፎልት ኤፒኤን ሊሆን ይችላል። ከሞባይል ሳብስክራይበሩ የመጣ ኤፒኤን ኢንፎርሜሽን ወይም ኤችኤልአሩ ላይ ሞባይል ሳብስክራይበሩን የተመለከተ ሳብስክራይብድ የተደረገ ኤፒኤን ካለ ከኤችኤልአሩ የሚላከውን ኤፒኤን መሰረት ሊያደርግ ይችላል። በአጠቃላይ ግን መጨረሻ ላይ የኤፒኤኑ የኔትወርክ አይዴንቲፋየሩና የኦፕሬተር አይዴንቲፋየሩ ኮምቢኔሽን ነው የሚሆነው። ሌላው ኤስጂኤስሲኤኑ በፒዲፒ ኮንቴክስት አክቲቬሽን ወቅት ከዲኤንኤሱ ጋር አብሮ ይሰራል። ኤፒኤኑን የተመለከተ ከሆስት ፋይል ከካሽ ወይም ዲኤንኤስ ሰርቨሩን በመጠየቅ ሞባይል ሳብስክራይበሩ ሊጠቀምበት የሚችልን ጂጂኤስሲኤን ማወቅ ይችላል ማለት ነው። እንዲሁም ኤስጂኤስሲኤኑ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ላይ የኮስ ኔጎሽሽን ያደርጋል። ኮሱን በተመለከተ ከሞባይል ሳብስክራይበሩ ሊመጣ ይችላል። እንዲሁም ዲፎልት ኮንፊገር የተደረገ ኮስ ካለ ወይም ከኤችኤልአሩ ሞባይል ሳብስክራይበሩ ኮስ ፕሮፋይሉን በተመለከተ ሳብስክራይብ የተደረገ ካለ በቀጥታ የኮሱን ፕሮፋይል ከኤችኤልአሩ ኤስጂኤስሲኤኑ ማግኘት ይችላል። ቀጣይ ኤስጂኤስሲኤኑ ለጂጂኤስሲኤኑ ክሬት ፒዲፒ ኮንቴክስት ሪኩዌስት ይልካል ማለት ነው። እንዲሁም የ3G ደንበኛ ከሆነ ሞባይል ሳብስክራይበሩ ኤስጂኤስሲኤኑ ለአርኤንሲው አራብ አሳይመንት ሪኩዌስት በመላክ የራዲዮ ሪሶርስ አሳይመንቱን ያከናውናል። በተጨማሪም መጨረሻ ላይ ኤስጂኤስሲኤኑ አክቲቭ ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ለሞባይል ሳብስክራይበሩ ይልካል። በዚህ ሚሴጅ ውስጥ የዳይናሚክ አይፒ አድሬስ እና ኮስን የተመለከቱ ኢንፎርሜሽኖች አብረው ለሞባይል ሳብስክራይበሩ ይላኩለታል ከኤስጂኤስሲኤኑ ማለት ነው። በፒዲፒ ኮንቴክስት አክቲቬሽን ወቅት ጂጂኤስሲኤን ላይ ምን ምን ይከናወናል የሚለውን ብናይ መጀመሪያ በኤስጂኤስሲኤኑ የተላከው ኤፒኤን ቸክ ይደረጋል። ሁለተኛ ላይ የኮስ ኔጎሽሽን ይከናወናል። እንዲሁም ሞባይል ሳብስክራይበሩን በተመለከተ ዳይናሚክ አይፒ አድሬስ ጂጂኤስሲኤኑ አሳይን ያደርጋል። በተጨማሪ ለእያንዳንዱ ፒዲፒ ኮንቴክስት የቻርጅንግ አይዲ ጂጂኤስሲኤኑ አንሎኬት ያደርጋል። መጨረሻ ላይ ክሬት ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ለኤስጂኤስሲኤኑ ይልካል። በዚህ ሚሴጅ ውስጥ የተለያዩ ኢንፎርሜሽን ኤለመንቶች አብረው ይላካሉ። የዳይናሚክ አይፒው ኮስ ፓራሜትሩን የተመለከተ የቻርጅንግ አይዲውን የተመለከተና ሌሎች ኢንፎርሜሽኖችም አብረው ይላካሉ ማለት ነው። መጨረሻ ላይ አፕዴት ፒዲፒ ኮንቴክስት የሚል ሚሴጅ ከኤስጂኤስሲኤኑ ለጂጂኤስሲኤኑ ከተላከ ለዚህ ሪኩዌስት መልስ የሚሆን ጂጂኤስሲኤኑ አፕዴት ፒዲፒ ኮንቴክስት ሪስፖንስ ለኤስጂኤስሲኤኑ ይልካል። በፒዲፒ ኮንቴክስት አክቲቬሽን ወቅት በአርኤንሲው ምን ይከናወናል የሚለውን ብናይ አንድ የ3G ደንበኛ ከሆነ
ኤስጂኤስኤኑ በቀጥታ ለአርኤንሲው ራብ አሳይመንት ይልክለታል። የኮስ ኔጎሽሽን ከተጠናቀቀ በኋላ ማለት ነው። አርኤንሲው ይህን ሚሴጅ መሰረት አድርጎ የራዲዮ ሪሶርስ እና የአዩ ኢንተርፌስ ሪሶርስ አሎኬሽን ስራ ይሰራል ማለት ነው። ሰከንዳሪ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ምን ማለት ነው የሚለውን ስናይ ይህ ሰከንዳሪ ፒዲፒ ኮንቴክስት አክቲቬሽን የምንለው አንድ ሞባይል ሳብስክራይበር ከዚህ በፊት አክቲቬት ያደረገው የፒዲፒ ኮንቴክስት ኑሮ በተመሳሳይ የፒዲፒ አድሬስ እና ኤፒኤን ሌላ ተጨማሪ ፒዲፒ ኮንቴክስት አክቲቬት ለማድረግ ሲፈልግና የተለየ የኮስ ፕሮፋይል የተለየ የኔትወርክ አቢሊቲ እና ኳሊቲ ሲያስፈልገው የሚጠይቀው የፒዲፒ ኮንቴክስት አይነት ነው ይሄ ሰከንዳሪ ፒዲፒ ኮንቴክስት አክቲቬሽን የምንለው። ስለዚህ በሰከንዳሪ ፒዲፒ ኮንቴክስት አክቲቬሽን ወቅት የኤፒኤን ሰሌክሽን እና የፒዲፒ አድሬስ ኔጎሽሽን አይኖርም። ኦልሬዲ አክቲቬት በተደረገው በመጀመሪያው ፒዲፒ ኮንቴክስት አክቲቬሽን ወቅት ማለት ነው ኤፒኤን እና ፒዲፒ አድሬሱን ስለሚያገኘው እነዚህኑ ኤፒኤን እና ፒዲፒ አድሬስ ተጠቅሞ ሌላ ተጨማሪ በተለየ የኮስ ፕሮፋይል የተለየ የኳሊቲ ኦፍ ሰርቪስ ካፓቢሊቲ ያለው ሰከንዳሪ ፒዲፒ ኮንቴክስት ስለሆነ አክቲቬት የሚያደርገው ምንም አይነት የኤፒኤን እና የፒዲፒ አድሬስ ኔጎሽሽን እና ሴሌክሽን አያስፈልገው። አንድ ሞባይል ሳብስክራይበር የተለያዩ ፒዲፒ ኮንቴክስቶች ኑረውት እነዚህ ፒዲፒ ኮንቴክስቶች ተመሳሳይ ፒዲፒ አድሬስ እና ኤፒኤን ሲኖራቸው በሌሎቹ አይዴንቲፋየሮች በትራንዛክሽን አይዴንቲፋየር እና በኔትወርክ ሌየር ሰርቪስ አክሰስ ፖይንት አይዴንቲፋየር አንዱን ፒዲፒ ኮንቴክስት ከሌላው ፒዲፒ ኮንቴክስት መለየት ይችላል ማለት ነው ኔትወርኩ። ሰከንዳሪ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀርን ለጂፒአርኤስ ወይም ቱጂ ስናይ እዚህ ጋር እንደምትመለከቱት ሰርቪስ ፍሎ ይህን ይመስላል። ሞባይል ሳብስክራይበሩ ቢኤስኤስ የቱጂ ኤስጂኤስኤን እና ጂጂኤስኤን ይኖራል። በቀጥታ ሞባይል ሳብስክራይበሩ መጀመሪያ ላይ አክቲቬት ሰከንዳሪ ፒዲፒ ኮንቴክስት ሪኩዌስት ይልካል ለኤስጂኤስኤኑ። በዚህ ሚሴጅ ውስጥ የተለያዩ ኢንፎርሜሽኖች ሊኖሩ ይችላሉ። የፒዲፒ ታይፑ ፒዲፒ አድሬስ እንዳልነው። ነገር ግን በዚህ ኬዝ በመጀመሪያ አክቲቬሽን ወቅት የፒዲፒ አድሬሱና ኤፒኤን ኢንፎርሜሽኑ ሊገኝ ይችላል። ስለዚህ የእነዚህ ኢንፎርሜሽን ኔጎሽሽን ሊያስፈልግ ይችላል ማለት ነው። በሰከንዳሪ ፒዲፒ ኮንቴክስት አክቲቬሽን ወቅት ኤስጂኤስኤኑ የአክቲቬት ሰከንዳሪ ፒዲፒ ሪኩዌስት እንደደረሰው የሴኪሪቲ ቼክአፕ ከሞባይል ሳብስክራይበሩ ጋር ያደርጋል። የሴኪሪቲ ቴስቱ እንዳለቀ ኤስጂኤስኤኑ ለጂጂኤስኤኑ ክሬት ፒዲፒ ኮንቴክስት ሪኩዌስት ይልካል። ጂጂኤስኤኑ በሪስፖንስ መልኩ ለኤስጂኤስኤኑ ክሬት ፒዲፒ ኮንቴክስት ሪስፖንስ ይልክለታል። በተመሳሳይ በቢኤስኤስ እና በኤስጂኤስኤን መካከል የቢኤስኤስ ፓኬት ፍሎ ኮንቴክስት ፕሮሲጀር ይከናወናል። መጨረሻ ላይ ኤስጂኤስኤኑ ለሞባይል ሳብስክራይበሩ አክቲቬት ሰከንዳሪ ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ይልክለታል። ለመጀመሪያው ለቁጥር 1 ሪኩዌስት ሪስፖንስ የሚሆን ማለት ነው። አክቲቬት ሰከንዳሪ ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ከኤስጂኤስኤኑ ወደ ሞባይል ሳብስክራይበሩ ይላካል ማለት ነው። በዚህ መልኩ የሰከንዳሪ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ተግባራዊ ይደረጋል በቱጂ ማለት ነው። የሰከንዳሪ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር በስሪጂ ምን ይመስላል የሚለውን ስናይ እዚህ ጋር እንደምትመለከቱት ሞባይል ሳብስክራይበሩ ዩትራን የስሪጂ ኤስጂኤስኤን እና ጂጂኤስኤን ኢንቮልቭ ያደርጋሉ ወይም ይሳተፋሉ ማለት ነው። በቀጥታ ሞባይል ሳብስክራይበሩ ለኤስጂኤስኤኑ አክቲቬት ሰከንዳሪ ፒዲፒ ኮንቴክስት ሪኩዌስት ይልክለታል። ይህን ኢንፎርሜሽን መሰረት አድርጎ ኤስጂኤስኤኑ ክሬት ፒዲፒ ኮንቴክስት ሪኩዌስት ለጂጂኤስኤን ይልካል። ጂጂኤስኤን ክሬት ፒዲፒ ኮንቴክስት ሪስፖንስ የሚል ለኤስጂኤስኤን ሪስፖንስ ይልክለታል። በቀጣይ ኤስጂኤስኤኑ ከዩትራን እና ከሞባይል ሳብስክራይበሩ ጋር በመሆን የራዲዮ አክሰስ ቢረር ሴታፕ
ያከናውናል። መጨረሻ ላይ ኤስጂኤስኤኑ ለጂጂኤስኤኑ አፕዴት ፒዲፒ ኮንቴክስት ሪኩዌስት የሚል ሚሴጅ ለጂጂኤስኤን ይልካል። ከራዲዮ ሳይድ ያገኘውን ኢንፎርሜሽን በዚሁ አጋጣሚ ለጂጂኤስኤኑ ይልክለታል ማለት ነው። ጂጂኤስኤኑ ለኤስጂኤስኤኑ አፕዴት ፒዲፒ ኮንቴክስት ሪስፖንስ የሚል ሚሴጅ ይመልስለታል። መጨረሻ ላይ ኤስጂኤስኤኑ ለሞባይል ሳብስክራይበሩ አክቲቬት ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ወደ ሞባይል ሳብስክራይበሩ ይልካል ማለት ነው። በዚህ መልኩ የ3G ሰከንዳሪ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ይከናወናል። ሶስተኛውና የመጨረሻው ኔትወርክ ሪኩዌስትድ ፒዲፒ ኮንቴክስት አክቲቬሽን ፕሮሲጀርን ስናይ እዚህ ጋር እንደምትመለከቱት በቀጥታ ከኢንተርኔት ሳይድ ሞባይል ሳብስክራይበሩን የተመለከተ ወደ ጂጂኤስኤኑ የፒዲፒ ፒዲዩ ሪኩዌስት ይመጣል። ጂጂኤስኤኑ ሪኩዌስቱ እንደደረሰው ኤችኤልአሩን ሴንድ ራውቲንግ ኢንፎርሜሽን ለጂፒአርኤስ ይጠይቃል ማለት ነው። ጂጂኤስኤኑ ሞባይል ሳብስክራይበሩ እያስተናገደው ያለን ኤስጂኤስኤን ማወቅ ስለማይችል ኤችኤልአሩን ይጠይቀዋል። ኤችኤልአሩ ዩዘሩ እየተጠቀመበት ያለን ሰርቪንግ ኤስጂኤስኤን በተመለከተ ሴንድ ራውቲንግ ኢንፎ ፎር ጂፒአርኤስ አክኖሎጅ በሚለው ሪስፖንሱ ለጂጂኤስኤኑ ያሳውቀዋል። ጂጂኤስኤኑ የሞባይል ሳብስክራይበሩ ኮንቴክስት ኢንፎርሜሽን ያለበትን ኤስጂኤስኤን ካወቀ በኋላ በቀጥታ ፒዲዩ ኖቲፊኬሽን ሪኩዌስት ለኤስጂኤስኤኑ ይልካል። ኤስጂኤስኤኑ ፒዲዩ ኖቲፊኬሽን ሪስፖንስ በሚል ለጂጂኤስኤኑ ሪስፖንስ ይልክለታል። በተመሳሳይ ኤስጂኤስኤኑ ሪኩዌስት ፒዲፒ ኮንቴክስት አክቲቬሽን የሚለውን ለሞባይል ሳብስክራይበሩ ይልካል ማለት ነው። መጨረሻ አምስተኛ ላይ ከዚህ በፊት ያየነው ተመሳሳይ የሆነ የፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር በተለመደው መልኩ በሞባይል ሳብስክራይበሩና በኤስጂኤስኤኑ ጂጂኤስኤኑ መካከል ይከናወናል ማለት ነው። በዚህ መልኩ ከኔትወርክ ሳይድ የሚነሳ የፒዲፒ ኮንቴክስት አክቲቬሽን ፕሮሲጀር ተግባራዊ ይደረጋል። በሴሽን ማናጅመንት ስር ሶስተኛ ላይ የምናየው ፒዲፒ ኮንቴክስት ሞዲፊኬሽን ፕሮሲጀር ነው። የፒዲፒ ሞዲፊኬሽን ፕሮሲጀር መቼ ይከናወናል የሚለውን ስናይ በአጠቃላይ የቱጂ 3G ፓኬት ስዊችድ ሞባይል ኔትወርክ ላይ አንድ የሞባይል ሳብስክራይበር አንድ ወይም ከዚያ በላይ የሆኑ የፒዲፒ ኮንቴክስቶች አክቲቬት ሲያደርግ በተለያዩ ኖድ ኤሌመንቶች ወይም ኢንቲቲዎች መካከል የኢንፎርሜሽን ወይም ሚሴጅ ትራንዛክሽን በሚያከናውኑበት ወቅት በሪኩዌስት ሪስፖንስ ሚሴጅ ትራንዛክሽን ውስጥ በተለያዩ ኖድ ኤሌመንቶች ወይም ኢንቲቲዎች መካከል ሚሴጅ ሲቀያየሩ በመሃል ላይ የኢንፎርሜሽን ኤሌመንቱ ቫሊዩ ወይም የተለያዩ ፓራሜትሮች ለውጥ ከተደረገ በቀጥታ ፒዲፒ ሞዲፊኬሽን ፕሮሲጀር ይከናወናል። ይህ የፒዲፒ ሞዲፊኬሽን ፕሮሲጀር ጥያቄው ከሞባይል ሳብስክራይበሩ ከጂጂኤስኤኑ ኤስጂኤስኤኑ ወይም አርኤንሲዩ ሊነሳ ይችላል። ስለዚህ ሞባይል ሳብስክራይበሩ ጂጂኤስኤኑ ኤስጂኤስኤኑ ወይም አርኤንሲዩ የፒዲፒ ሞዲፊኬሽን ፕሮሲጀር ማስጀመር ይችላሉ ማለት ነው። በፒዲፒ ሞዲፊኬሽን ፕሮሲጀር ወቅት ሊቀየሩ የሚችሉ ፓራሜትሮችን ብናይ የመጀመሪያው ኮስ ኔጎሽየትድ ነው። ሁለተኛ ራዲዮ ፕራዮሪቲው፣ ሶስተኛ ፓኬት ፍሎ አይዲ፣ አራተኛ ፒዲፒ አድሬስ። ፒዲፒ ሞዲፊኬሽን ፕሮሲጀሩ ከጂጂኤስኤን የተነሳ ከሆነ እንዲሁም መጨረሻ ላይ የትራፊክ ፍሎ ቴምፕሌት። ይሄኛው ሴናሪዮ ፒዲፒ ሞዲፊኬሽን ፕሮሲጀሩ ከሞባይሉ ጥያቄው የቀረበ ከሆነ ማለት ነው። ወይም ሞባይል ሳብስክራይበር ኢኒሺየትድ ሞዲፊኬሽን ፕሮሲጀር የምንለው ነው። የፒዲፒ ኮንቴክስቱ እዚህ ጋር በተቀየሩት ፓራሜትሮች መሰረት እንደ አዲስ አፕዴት ይደረጋል ማለት ነው።
የሞዲፊኬሽን ፕሮሲጀሩ ከተለያዩ ኖዶች ኢኒሼት ሊደረግ ይችላል። እዚህ ጋር የምናየው መጀመሪያ ላይ የሞዲፊኬሽን ፕሮሲጀሩ ከኤስጂኤስሲኤኑ በሚነሳበት ወቅት ምን ይመስላል የሚለውና በቀጥታ ኤስጂኤስሲኤኑ ለጂጂኤስሲኤኑ አፕዴት ፒዲፒ ኮንቴክስት ሪኩዌስት የሚል ኢንፎርሜሽን ይልካል። ጂጂኤስሲኤኑ ሪኩዌስቱ እንደደረሰው በቀጥታ ለኤስጂኤስሲኤኑ አፕዴት ፒዲፒ ኮንቴክስት ሪስፖንስ የሚል ሚሴጅ ይልክለታል። ቀጣይ ኤስጂኤስሲኤኑ ለሞባይል ሳብስክራይበሩ ሞዲፋይ ፒዲፒ ኮንቴክስት ሪኩዌስት የሚል ሚሴጅ ይልክለታል። ሞባይል ሳብስክራይበሩ ለሪኩዌስቱ ሪስፖንስ የሚሆን ሞዲፋይ ፒዲፒ ኮንቴክስት አክሴፕት የሚል ለኤስጂኤስሲኤኑ ይልካል። ኤስጂኤስሲኤኑ ሪስፖንሱ እንደደረሰው በኤስጂኤስሲኤኑ ዩትራኑና ሞባይል ሳብስክራይበሩ መካከል የራዲዮ አክሰስ ቢረር ሞዲፊኬሽን ፕሮሲጀር ይከናወናል። መጨረሻ ላይ ኤስጂኤስሲኤኑ ለዩትራን ኢንቮክ ትሬስ የሚል ሚሴጅ ይልክለታል። በዚህ መልኩ አንድ ከኤስጂኤስሲኤን የሚነሳ የፒዲፒ ሞዲፊኬሽን ፕሮሲጀር ይከናወናል ማለት ነው። ሁለተኛው የፒዲፒ ሞዲፊኬሽን ፕሮሲጀሩ ከጂጂኤስሲኤን ሲነሳ ምን ይመስላል የሚለውን ነው የምናየው። በቀጥታ ጂጂኤስሲኤኑ አፕዴት ፒዲፒ ኮንቴክስት ሪኩዌስት የሚል ሚሴጅ ለኤስጂኤስሲኤኑ ይልካል። ኤስጂኤስሲኤኑ በቀጥታ ሪኩዌስቱ እንደደረሰው ሞዲፋይ ፒዲፒ ኮንቴክስት ሪኩዌስት የሚል ሚሴጅ ለሞባይል ሳብስክራይበሩ ይልክለታል። ሞባይል ሳብስክራይበሩ ለሪኩዌስቱ ሪስፖንስ የሚሆን ሞዲፋይ ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ለኤስጂኤስሲኤኑ ይልካል። ኤስጂኤስሲኤኑ አክሴፕት ሚሴጁ እንደደረሰው በዩትራን ኤስጂኤስሲኤኑና ሞባይል ሳብስክራይበሩ መካከል የራዲዮ አክሰስ ቢረር ሞዲፊኬሽን ፕሮሲጀር እንዲከናወን ያደርጋል። ቢረር ሞዲፊኬሽኑ ከተከናወነ በኋላ ኤስጂኤስሲኤኑ ለጂጂኤስሲኤኑ አፕዴት ፒዲፒ ኮንቴክስት ሪስፖንስ ይልክለታል ማለት ነው። በዚህ መልኩ ከጂጂኤስሲኤኑ የሚነሳ የሞዲፊኬሽን ፕሮሲጀር ይከናወናል። በዚህ መልኩ የሚቀየሩ የተለያዩ ፓራሜትር ቸንጆች ካሉ የፒዲፒ ኮንቴክስት ኢንፎርሜሽኑ አፕዴት ይደረጋል ማለት ነው። ሶስተኛው የፒዲፒ ሞዲፊኬሽን ፕሮሲጀር ከሞባይል ሳብስክራይበሩ የሚነሳ ነው። ጥያቄው የሚቀርበው እንደምትመለከቱት ሞባይል ሳብስክራይበሩ ለኤስጂኤስሲኤኑ ሞዲፋይ ፒዲፒ ኮንቴክስት ሪኩዌስት ይልካል። ኤስጂኤስሲኤኑ ሪኩዌስቱ እንደደረሰው በቀጥታ አፕዴት ፒዲፒ ኮንቴክስት ሪኩዌስት ለጂጂኤስሲኤን ይልካል። ጂጂኤስሲኤኑ በሪስፖንስ መልኩ አፕዴት ፒዲፒ ኮንቴክስት ሪስፖንስ የሚል ለኤስጂኤስሲኤኑ ይልካል። ቀጣይ በኤስጂኤስሲኤኑ ዩትራኑና ሞባይል ሳብስክራይበሩ መካከል የራዲዮ አክሰስ ቢረር ሞዲፊኬሽን ፕሮሲጀር ይከናወናል። መጨረሻ ላይ ኤስጂኤስሲኤኑ ለሞባይል ሳብስክራይበሩ ሞዲፋይ ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ይልክለታል። በዚህ መልኩ ከሞባይል ሳብስክራይበሩ የሚነሳ የሞዲፊኬሽን ፕሮሲጀር ይከናወናል ማለት ነው። በተለያዩ አጋጣሚዎች የተቀየረው ፓራሜትር በፒዲፒ ኮንቴክስት ኢንፎርሜሽን ውስጥ አፕዴት ይደረጋል ማለት ነው እንደ አዲስ። አራተኛው አማራጭ ሞዲፊኬሽን ፕሮሲጀሩ ከአርኤንሲው የሚነሳ ከሆነ ነው። ይሄ ራብ ሞዲፊኬሽን ፕሮሲጀር የምንለው እዚህ ጋር እንደምትመለከቱት አርኤንሲው በቀጥታ ለኤስጂኤስሲኤኑ ራብ ሞዲፋይ ሪኩዌስት ይልካል። ኤስጂኤስሲኤኑ ከአርኤንሲው ሪኩዌስት እንደደረሰው ከዚህ በፊት ያየነው የተለመደው የኤስጂኤስሲኤን ኢኒሺየትድ ፒዲፒ ኮንቴክስት ሞዲፊኬሽን ፕሮሲጀር በቀጣይ ይከናወናል ማለት ነው። ዝርዝሩን ኤስጂኤስሲኤን ኢኒሺየትድ ፒዲፒ ኮንቴክስት ሞዲፊኬሽን ፕሮሲጀር ላይ ስላየ ነው እዚህ ጋር መድገም አያስፈልግም። ነገር ግን እዚህ ጋር አንድ ማስተዋል ያለብን ነገር የኛው ሞዲፊኬሽን ፕሮሲጀር በቀጥታ ከአርኤንሲው ነው የሚነሳ። ከአርኤንሲው የመጣውን ጥያቄ መሰረት አድርጎ ኤስጂኤስሲኤኑ ኖርማል የፒዲፒ ኮንቴክስት ሞዲፊኬሽን ፕሮሲጀር ያከናውናል ማለት ነው። በሴሽን ማናጅመንት ስር አራተኛ ላይ የምናየው ፒዲፒ ኮንቴክስት ዲአክቲቬሽን ፕሮሲጀር ነው።
ይህ ዲአክቲቬሽን ፕሮሲጀር እንደ ሞዲፊኬሽን ፕሮሲጀሩ ሁሉ ከተለያዩ ኢንቲቲዎች ሊነሳ ይችላል። እዚህ ጋር መጀመሪያ ላይ የምናየው ከሞባይል የሚነሳን የዲአክቲቬሽን ፕሮሲጀር ነው። ስፔሲፊካሊ ለጂፒአርኤስ ወይም ቱጂ ሳብስክራይበር ስናይ በቀጥታ ሞባይል ሳብስክራይበሩ ለኤስጂኤስኤኑ ዲአክቲቬት ፒዲፒ ኮንቴክስት ሪኩዌስት ይልክለታል። ኤስጂኤስኤኑ ከሞባይል ሳብስክራይበሩ ጋር የሴኪሪቲ ቴስት ያከናውናል። ከሴኪሪቲ ቴስት በኋላ ኤስጂኤስኤኑ ለጂጂኤስኤኑ ዲሊት ፒዲፒ ኮንቴክስት ሪኩዌስት ይልካል። ጂጂኤስኤኑ በሪስፖንስ መልኩ ዲሊት ፒዲፒ ኮንቴክስት ሪስፖንስ ለኤስጂኤስኤን ይልካል። መጨረሻ ላይ ኤስጂኤስኤኑ ለሞባይል ሳብስክራይበሩ ዲአክቲቬት ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ለሞባይል ሳብስክራይበሩ ይልክለታል ማለት ነው። በዚህ መልኩ አንድ የቱጂ ሞባይል ሳብስክራይበር ከሞባይሉ የሚነሳን የዲአክቲቬሽን ፕሮሲጀርን ማከናወን ይችላል ማለት ነው። ዲአክቲቬሽን ፕሮሲጀር ከሞባይሉ ሲነሳ ለስሪጂ ሳብስክራይበር ምን ይመስላል የሚለውንም ስናይ ሞባይል ሳብስክራይበሩ በቀጥታ ለኤስጂኤስኤኑ ዲአክቲቬት ፒዲፒ ኮንቴክስት ሪኩዌስት ይልክለታል። ኤስጂኤስኤኑ በቀጣይ ዲሊት ፒዲፒ ኮንቴክስት ሪኩዌስት ለጂጂኤስኤኑ ይልካል። ጂጂኤስኤኑ ዲሊት ፒዲፒ ኮንቴክስት ሪስፖንስ የሚል ሚሴጅ ለኤስጂኤስኤኑ ይመልስለታል። ቀጣይ ኤስጂኤስኤኑ ቀጥታ ለሞባይል ሳብስክራይበሩ ዲአክቲቬት ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ይልክለታል። ቀጣይ መጨረሻ ላይ በሞባይል ሳብስክራይበሩ ዩትራኑና ኤስጂኤስኤኑ መካከል ያለው የራዲዮ አክሰስ ቢረር ሪሊዝ ይደረጋል ማለት ነው። በዚህ መልኩ አንድ የስሪጂ ሞባይል ሳብስክራይበር ከሞባይሉ የሚነሳን የፒዲፒ ዲአክቲቬሽን ፕሮሲጀር ማከናወን ይችላል። ዲአክቲቬሽን ፕሮሲጀሩ ከኤስጂኤስኤኑ ሲነሳ ምን ይመስላል የሚለውን ብናይ በቀጥታ ኤስጂኤስኤኑ ለጂጂኤስኤኑ ዲሊት ፒዲፒ ኮንቴክስት ሪኩዌስት ይልካል። ጂጂኤስኤኑ ዲሊት ፒዲፒ ኮንቴክስት ሪስፖንስ የሚል ለኤስጂኤስኤኑ ይመልሳል። ቀጣይ ኤስጂኤስኤኑ በቀጥታ ለሞባይል ሳብስክራይበሩ ዲአክቲቬት ፒዲፒ ኮንቴክስት ሪኩዌስት ይልክለታል። በሪስፖንስ መልኩ ሞባይል ሳብስክራይበሩ ዲአክቲቬት ፒዲፒ ኮንቴክስት አክሴፕት የሚል ሚሴጅ ለኤስጂኤስኤን ይልካል። መጨረሻ ላይ በሞባይል ሳብስክራይበሩ ዩትራኑና ኤስጂኤስኤኑ መካከል የራዲዮ አክሰስ ቢረር ሪሊዝ ይከናወናል ማለት ነው። ዲአክቲቬሽን ፕሮሲጀሩ ከጂጂኤስኤን ሲነሳ በቀጥታ ጂጂኤስኤኑ ለኤስጂኤስኤን ዲሊት ፒዲፒ ኮንቴክስት ሪኩዌስት የሚል ሚሴጅ ይልክለታል። በቀጣይ ኤስጂኤስኤኑ በቀጥታ ሞባይል ሳብስክራይበሩ ዲአክቲቬት ፒዲፒ ኮንቴክስት ሪኩዌስት የሚል ሚሴጅ ይልክለታል። በመልስ መልኩ ሞባይል ሳብስክራይበሩ ዲአክቲቬት ፒዲፒ ኮንቴክስት አክሴፕት የሚል ለኤስጂኤስኤኑ ሚሴጅ ይልክለታል። በቀጣይ ኤስጂኤስኤኑ ለጂጂኤስኤኑ ዲሊት ፒዲፒ ኮንቴክስት ሪስፖንስ የሚል መጀመሪያ ላይ ለመጣለት ሪኩዌስት ሪስፖንስ ይመልስለታል ማለት ነው። መጨረሻ ላይ በኤስጂኤስኤኑ ዩትራኑና ሞባይል ሳብስክራይበሩ መካከል ያለው የራዲዮ አክሰስ ቢረር ሪሊዝ ይደረጋል። በዚህ መልኩ ከጂጂኤስኤን የሚነሳ ዲአክቲቬሽን ፕሮሲጀር ይከናወናል። በሴሽን ማናጅመንት ስር መጨረሻ አምስተኛ ላይ የምናየው በሶስተኛው ትውልድ ብቻ የሚገኘውን ፕሪዘርቬሽን ፕሮሲጀር ነው። በስሪጂ ሞባይል ኔትወርክ አንድ ወይም ከዚያ በላይ የሆኑ የራብ ቢረሮችን ሪሊዝ ለማድረግ ዩትራኑ የራብ ሪሊዝ ሪኩዌስት ወይም አዩ ሪሊዝ ሪኩዌስት ሚሴጅ ለኤስጂኤስኤኑ ይልካል። ፕሪዘርቬሽን ፕሮሲጀር በዋናነት የሚያገለግለው የአንድን ሞባይል ሳብስክራይበር አክቲቭ ፒዲፒ ኮንቴክስቶች ማለትም ሪሊዝ ከተደረጉት የራብ ቢረሮች ጋር የተገናኘውን ማለት ነው ኮር ኔትወርኩ ላይ ምንም አይነት ሞዲፊኬሽን ሳይኖር ኮንቴክስት ኢንፎርሜሽኑን ሴቭ አድርጎ ለማስቀጠል ነው። እነዚህ ሪሊዝ የተደረጉት የራብ ቢረሮች በሌላ ጊዜ በድጋሜ
ስታብሊሽ ማድረግ ይችላሉ። ለምሳሌ ሞባይል ሳብስክራይበሩ የሰርቪስ ሪኩዌስት ፕሮሲጀር ሲያከናውን ሪሊዝ የተደረጉት ራብ ኢረሮች እንደ አዲስ በድጋሚ ስታብሊሽ ማድረግ ይችላሉ። ዩትራኑ አዩ ሪሊዝ ሪኩዌስት ለኤስጂኤስኤኑ በመላክ ሁሉንም የአንድ ሞባይል ሳብስክራይበር ራብ ኢረሮችን ሪሊዝ ማድረግ ይችላል። በተጨማሪም በሌላኛው ፕሮሰስ ራብ ሪሊዝ ሪኩዌስት አንድ ወይም ከዚያ በላይ የሆኑ የራብ ኢረሮችን ሪሊዝ ማድረግ ይችላል። የራዲዮ ኔትወርኩ አንድ ወይም ከዚያ በላይ የሆኑ የራብ ኢረሮችን ሪሊዝ ለማድረግ የራብ ሪሊዝ ፕሮሲጀሩ ምን ይመስላል የሚለውን ስናይ በቀጥታ ዩትራኑ ለኤስጂኤስኤኑ ራብ ሪሊዝ ሪኩዌስት ይልካል። በዚህ ኢንፎርሜሽን ውስጥ የሪሊዝ ኮዙና ራብ አይዲውን አብሮ ለኤስጂኤስኤኑ ዩትራኑ ይልክለታል። ኤስጂኤስኤኑ የራብ ሪሊዝ ሪኩዌስቱ እንደደረሰው በሪስፖንስ መልኩ ለዩትራኑ ራብ አሳይመንት ሪኩዌስት ይልክለታል። በቀጣይ የራብ አሳይመንት ሪኩዌስቱ እንደደረሰው ዩትራኑ ከሞባይል ሳብስክራይበሩ ጋር ኮሙኒኬት በማድረግ የራዲዮ ኢረሮችን ሪሊዝ ያደርጋል። በሪስፖንስ መልኩ ለኤስጂኤስኤኑ ራብ አሳይመንት ሪስፖንስ የሚል ሚሴጅ ይልክለታል። በዚህ መልኩ አንድ ወይም ከዚያ በላይ የሆኑ የራብ ኢረሮች በዩትራኑ ጥያቄ መሰረት በራብ ሪሊዝ ፕሮሲጀር ይከናወናሉ ማለት ነው። ሌላው በዩትራኑ ጥያቄ መሰረት የአንድ ሞባይል ሳብስክራይበር ሁሉንም ራብ ኢረሮችን ሪሊዝ ለማድረግ የአዩ ሪሊዝ ፕሮሲጀር ጥያቄ ማቅረብ ይችላል ዩትራኑ። በዚህም መሰረት ሁሉንም የሞባይል ሳብስክራይበሩን ራብ ኢረሮችና የአዩ ኮኔክሽኑን ሪሊዝ ማድረግ ይቻላል ማለት ነው። በቀጥታ ዩትራኑ ለኤስጂኤስኤኑ አዩ ሪሊዝ ሪኩዌስት ይልክለታል። ኤስጂኤስኤኑ በሪስፖንስ መልኩ ለዩትራኑ አዩ ሪሊዝ ኮማንድ ይልክለታል። በቀጣይ ዩትራኑ ሞባይል ሳብስክራይበሩን ኮሙኒኬት በማድረግ አርአርሲ ኮኔክሽኑን ሪሊዝ ያደርጋል። መጨረሻ ላይ ዩትራኑ ለኤስጂኤስኤኑ አዩ ሪሊዝ ኮምፕሌት የሚል ሚሴጅ ይልክለታል። በዚህ መልኩ በዩትራኑ ጥያቄ መሰረት ሁሉንም የአንድ ሞባይል ሳብስክራይበር ራብ ኢረሮችንና አዩ ኮኔክሽኑን ሪሊዝ ማድረግ ይቻላል ማለት ነው በአዩ ሪሊዝ ፕሮሲጀር። ከራብ ሪሊዝ በኋላ የፒዲፒ ኮንቴክስት ሞዲፊኬሽኑ ምን ይመስላል የሚለውን ስናይ ዩትራኑ የራብ ወይም አዩ ሪሊዝ ሪኩዌስት ለኤስጂኤስኤኑ ካቀረበ በኋላ ፒዲፒ ኮንቴክስቱ ላይ ሊኖር የሚችለው ሞዲፊኬሽን እንደየ ትራፊክ ክላሱ አይነት ይወሰናል። እንደምታውቁት በስሪጂ 4 አይነት የትራፊክ ክላሶች አሉ። ባክግራውንድ፣ ኢንተራክቲቭ፣ ስትሪሚንግ እና ኮንቨርሴሽናል ትራፊክ ክላሶች። የትራፊክ ክላሱ ባክግራውንድ ወይም ኢንተራክቲቭ ትራፊክ ክላስ ከሆነ ከራብ ሪሊዝ በኋላ ፒዲፒ ኮንቴክስቱ ምንም አይነት ለውጥ ሳይኖረው በዩዘር ኢኩመንቱ ኤስጂኤስኤኑ እና ጂጂኤስኤኑ ሴቭ ይደረጋል ማለት ነው። የትራፊክ ክላሱ ስትሪሚንግ ወይም ኮንቨርሴሽናል ትራፊክ ክላስ ከሆነ ከራብ ሪሊዝ በኋላ ፒዲፒ ኮንቴክስቱ በዩዘር ኢኩመንቱ ኤስጂኤስኤኑ እና ጂጂኤስኤኑ ምንም ለውጥ ሳይካሄድ ሴቭ ይደረጋል። ነገር ግን የማክሲመም ቢትሬት ቫሊዩ ለአፕሊንክም ለዳውንሊንክም ወደ 0 ኪሎቢት ፐር ሰከንድ ይቀየራል ማለት ነው። ስለዚህ በስትሪሚንግ እና ኮንቨርሴሽናል ትራፊክ ክላሱ ፒዲፒ ኮንቴክስቱ ከራብ ሪሊዝ በኋላ ማክሲመም ቢትሬቱ ወደ 0 ኪሎቢት ፐር ሰከንድ ተቀይሮ ለአፕሊንክም ለዳውንሊንክም ማለት ነው ሌሎች ኢንፎርሜሽን ኤለመንቶች ፒዲፒ ኮንቴክስቱን የተመለከቱ ምንም አይነት ለውጥ ሳይካሄድባቸው በዩዘር ኢኩመንቱ ኤስጂኤስኤኑ እና ጂጂኤስኤኑ ሴቭ ተደርገው ይቀመጣሉ። ሪሊዝ የተደረጉት የራብ ኢረሮች
እንደ አዲስ በድጋሚ ስታብሊሽ ሲያደርጉ በአፕሊንክ ዳታ እና በዳውንሊንክ ዳታ ሴናሪዮ ምን ይመስላሉ የሚለውን ስናይ የመጀመሪያው በአፕሊንክ ዳታ ሴናሪዮ ራብ ሪሶርሱ ሪሊዝ የተደረገ አንድ ፒዲፒ ኮንቴክስት አፕሊንክ ዳታ ሲመጣለት በትራፊክ ክላሱ መሰረት የተለያዩ ፕሮሲጀሮችን ያከናውናል። ለምሳሌ የመጀመሪያው የባክግራውንድ ወይም ኢንተራክቲቭ ትራፊክ ክላስ ከሆነ ፒዲፒ ኮንቴክስቱ በቀጥታ ዩዘሩ የሰርቪስ ሪኩዌስት ፕሮሲጀር ያስጀምራል። ኢንፎርሜሽን ኤለመንቱ ላይ ሰርቪስ ታይፑን ዳታ በማለት እንደ አዲስ የፒዲፒ ኮንቴክስቱ በድጋሜ ስታብሊሽ ያደርጋል ማለት ነው። የስትሪሚንግ ወይም ኮንቨርሴሽናል ትራፊክ ክላስ ከሆነ ፒዲፒ ኮንቴክስቱ ዩዘሩ የፒዲፒ ኮንቴክስት ሞዲፊኬሽን ፕሮሲጀር ያስጀምራል። በዚህም ፒዲፒ ኮንቴክስቱ እንደ አዲስ በድጋሚ ስታብሊሽ ያደርጋል ወይም የነበረውን ፒዲፒ ኮንቴክስት ዲአክቲቬሽን ፕሮሲጀር በማስጀመር ዲሊት ማድረግ ይችላል ማለት ነው። የነበረውን ፒዲፒ ኮንቴክስት እንደ አዲስ ሌላ ፒዲፒ ኮንቴክስት አክቲቬት ለማድረግ በዳውንሊንክ ዳታ ትራንስፈር ሴናሪዮ ራቢረሩ ሪሊዝ የተደረገ አንድ ፒዲፒ ኮንቴክስት የዳውንሊንክ ዳታ ወደ ሞባይል ሳብስክራይበሩ ለመላክ ኮር ኔትወርኩ በቀጥታ መጀመሪያ ወደ ዩዘሩ የፔጂንግ ሲግናል ነው የሚልክለት። ዳውንሊንክ ዳታውን ከመላኩ በፊት በቀጣይ ኔትወርክ ኢኒሺየትድ ሰርቪስ ሪኩዌስት ፕሮሲጀር ይከናወናል። በዚህም የራቢረሩ እንደ አዲስ በድጋሜ ስታብሊሽ ያደርጋል ማለት ነው። ይህን ኮርስ ለማጠቃለል በዋናነት በጂፒአርኤስ ዩኤምቲኤስ ፓኬት ስዊችድ ኮር ኔትወርክ ውስጥ ያለውን አጠቃላይ ኦፕሬሽን እና ቤዚክ ኮንሴፕት ለመረዳት የሞቢሊቲ ማናጅመንት እና ሴሽን ማናጅመንትን ፕሮሲጀር በአግባቡ መረዳት ይጠበቅብናል። መጨረሻ ላይ ይህንን የስልጠና ዶክመንት ለማዘጋጀት እንደ ሪፈረንስ የተጠቀሙት እዚህ ጋር የተጠቀሱትን የ3GPP ሪፈረንስ ዶክመንቶች ነው። ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ እወዳለሁ። ሰላም ሁኑልኝ።